ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካ ግራጫ ቃጭሎች ከተሰኘው የአዳም ረታ መጽሐፍ ምዕራፍ 2 ላይ የመዝገቡን ታሪክ የምንቀጥል ይሆናል። ይህ ትረካ ካሁን በፊት ከተለቀቀው የዚሁ መጽሐፍ ክፍል የሆነው ምዕራፍ 2 ላይ የቀጠለ ነው። ሊንኩን ከታች አስቀምጥላችኋለሁ። ይህን ትረካ ከሰማችሁ በኋላ መስማት ትችላላችሁ። አመሰግናለሁ። ወደ ትረካው። ግራጫ ቃጭሎች። ደራሲ አዳም ረታ። ማን አንተ? ወደ በቅሎ ቤት የሚወስደውን መንገድ ሳቋርጥ ከወዲያ ከበስተቀኜ ከነዳጅ ማደያው ትንሽ ከፍ ብሎ ዝተት ከኋላው እንደ ነገስታት ካባ እየጎተተ የሚመጣ ሰው አየሁ። ለአፍታ በጥንቃቄ ለማየት ቆም አልኩ። ሰውየው በእኔ ትይዩ ቆሞ የሆነ ነገር ጮኸ። በጥራት አልሰማሁትም ነበር። እንደ እብድ ስለቆጠርኩት ቆሜ ጠብቄ የተናገረውን ለማጣራት ፍላጎቱም አልነበረኝም። መንገዱን አቋርጬ እንደጨረስኩ ከበስተበላይ ዝግንትሉን እየጎተተ የቡትቶ ርዝመት የመኪና መንገዱን ግማሽ ሞልቶታል። ሲያቋርጥ በቀኝ አይኔ ቂጥ አየሁት። አረማመዱ ቅጥ ውስጥ የአፈጣጠኑን አጨራረስ የሚያውቅ ይመስላል። በሐሳቤ በጣም ረጅም ሰውዬ ነው ያልኩ ነበር። ጮኸ። ጓድ! ፖሊስ ነፍሴ! ፖሊስ የነጻነት የሰላም ሰንሰለት! ዞር አልኩ። ቆሜ እየጠበቅኩት አለበት እንዲቆም በእጄ ምልክት ባሳየው እንዳልገባው እየጣጣሰ መጣ። ከጥቂት ጊዜ በኋላ ቆም ብሎ ቀኝ እጁን ወደ ጉያው ሰደደና እንደ ሃኔ የተቆለመመች አንዲት ባለ ቡሽ ዊንስተን ሲጃራ ወጣ። በልቤ እንደዚህ አይነት እብዶች ከኛ ለፍተን ከምናድረው የበለጠ ሳይዝናኑ ይቀራሉ እላለሁ። ሲጃራዋን ከአብዮት አደባባይ ንፋስ ለመጋረድ ቡትቶውን ወደፊቱ ሰበሰበና ለኮሰ። ከቡትቶው መሃል በየቀዳዳው ነጭ ጤስ እየተፈለፈለ ወጣ። በልቤም ማስገራሚ አጫጫስ ነው እላለሁ። የፊቱ ግራና ቀኝ በጢም የተሸፈነ፣ ቅንድቦቹ አባ ጨጓሬ የመሰሉ፣ ግንባሩ በወዝ የተጠመቀ፣ ከንፈሮቹ ወፍራምና በትንባሆ የጠቆሩ ነበሩ። ለሀፍታ የማውቀው ሰው ፊት መሰለኝ። የለመድኩት ግን ልገልጸው በማልችል ምክንያት ስሸሸው የኖርኩት ፊት። ስማ ወንድም ፖሊስ፣ ስም ማን ነው? ምን ያደርግልሃል? ምን ያደርክ ነው እዚህ? ሰው ሁሉ ስም አለው። አገሬ ላይ ነኝ ደግሞ አይደለም እንዴ? ምን ፈለግ? ማን አንተ? ማን ነው የምትጠይቀኝ? ይቅርታ ስሜ ከጠፋ ከረመ። ወሎዮ ይሉኛል። ከወሎ ግን አልመጣሁም። አይገርምም? ወሎዮ በለኝ። ምን ፈለግ? ጌታዬ እንዳልልህ ጌታ የሚበዛ ሰው ነህ። ስምህ ለኔ አይነት ሰው አይነገርም? ማን ነህ? ለመመለስ አልፈለኩም። በጥያቄው አለመደሰቴን አውቆ ብዙ ጊዜ ያለው በተለይ ቸርቸር ጎዳና ላይ ላናግርህ ፈልግና ለመሆኑ ማን ነው በአይን ብቻ ማን እንደሆነ የሚታወቀው? ቸኩሎ ነገር አይሰራምና ይሄ ፖሊስ ብሩህ ነው ብሎ የመደበ ማን ነው? የኢትዮጵያን ዞር ያለው አጠናቅቂያታለሁ ማለት አይደለም። እንዳንተ የፈዘዘ የረጋ ማለቴ ቁመና ያላቸው ጥቂት ናቸው። በየመንገዱ ሳንተያይ ተላልፈናል። እስኪ ታይ እኔ ለፖሊስ አይን ስጋረድ ቅርናቴ ራሱ የሞታ አይቀሰቅስም። አንተ ግን አልፈኛል። ለምን? ሰው መሆኔን አውቀሃል። ቢያንስ አደጋ ያለው ሌላ ቦታ
እንደሆነ አውቃል። የጤነኛ ህዝብ እጅ አይቶ የሚኖር እንዴት አደጋ ይሆናል? ቀላል ነው አለ። ምን ትፈልጋለህ? ሳወራህ ስምህን እያነሳው መሆን አለበት። ይቅርታ ስራ አለብኝ። ወሬ ሰልችቶኛል። ገባኝ። ያን ሰው ታየዋለህ? አብረን የምንሰራው ወሬውን ስለሚያበዛው ሸሽቼ ወደዚህ መጣሁ። ሰሸሽ ምን አጋጠመኝ? ወለየው ሆይ ሰላም የማትሰጠው አንተን። ስምማ ውሻም አለው። መቻል መልካም ስም አይደል? ስንት የሚያምር ስም አለ። ስምስ ነበራት ብርቱካን። ነገሯ ነው እንጂ የፈጀን ሲባል አልሰማህም? ውስጥ ማን ነው? ምንድን ነው የምታወራው? ማን አንተ? አልኩት ቁጣ ብዬ። ነገርኩ። ስም ሽፋን ነው፣ መልክ ሽፋን ነው። ይሄን ሁሉ የምትነግረኝ ለምንድን ነው? የፈለገውን ሁሉ ወደምትሄድበት ሂድ። ዞር በልልኝ ወንድም። ወንድም ተመስገን። እስከ ዛሬ አልተባልኩም ነበር። ፊቴን አዙሬ ለመሄድ ጉዞ ሲጀምር እስካሁን ለመሆኑ ምን ስትተነፍስ ነበር? አለ። ምን አልክ? ምን ስትተነፍስ ነበር? አየር ነው አልኩ መንገዴን እየቀጠልኩ። ምን አይነት? ንገረኛ ጠቢቡ፣ አንተ አይደለህም? ምን ነው ወንድሜ፣ ፖሊስነት ችግር ካለበት ጋር ካልተነጋገርክ ቁም ነገር የለውም? ሽሙጥ የፈሪዎች ጥበብ ነው። ምን አገባህ ልለው ዞር ስል በጣም ማራኪ የሆነ ፍንጭታም የህፃን ልጅ ፈገግታ ሳየኝ። ዝም ብዬ አየሁት። የምትተነፈሰው እኔን ነበር ወንድም። ምን? እኔን ነበር አለ እንደሚያዝን አንገቱን ሰብር አድርጎ። አናቱ መሃል የተነሰነሰ አቧራ የመሰለው ነገር ሽበት መሆኑን አየው። ምን ነው ወንድም ወለዬ፣ በስተርጅና የዞርክ ባትረብሽ። ደግሞ አንተ አየር ነህ። ምንድነው የምተነፍስህ? አዲስ አበባ የማታመጣው ጉድ የለ። የሁሉ ነገር መጀመሪያው ይሄ ነዋ፣ መተንፈስ፣ ተንፋሽ። ለመሆኑ ስምህን የማላውቀው አንተ ሰው በአሁኑ ሰዓት ነፋስ ወዴት እየነፈሰ ነው? ወደ ምስራቅ። ግን ምን አገባኝ? አዎ እኔና አንተ ተቀራርበን ስለቆምን ነፋሱ በኔ ላይ ነው የሚያልፈው። ምን ማለት ነው? ጠረኔን አንተ እያሸተትክ ነው ማለት ነው። ውስጥህ ነኝ፣ በደም ስርህ ነኝ። ሰላም ይነሳሃል እንዴ? ምንም አልሸተተኝም። ምን እንዲሸት ተጠብቀ ነበር? አንዳንዱ ነገር ቆይቶ ነው የሚሸተው። በልሽ ልሂድበት። ጎኔ ኩስኩስ እያለ ጎኔን ተከተለኝና ይሄ ህዝብ አያሳዝንም? እጁን ሰብስቦ ሲሄድ ለሴቶች አይመስሉም? አንተስ? ተወኝ፣ የራሱ ጉዳይ። እጅህን ሰብሳቢ ነህ፣ ንክኪ ትፈራለህ። ምን ታወራለህ አልኩት ዞር ብዬ። ቆም አለና ሲጃራውን ወደ መሬት በችኮላ ጣለ። ለማውራት አቃተተና በቡልኮ የተሸፈነ ትልቅ የቆዳ ኮሮጆ ለመሸከም አመቻቸ። ቢያንስ ጣትን ታስገባለህ ወይም በፍርሃት እንደዚህ ከብቶች ትሸሻለህ። ባለ ጉዳይ አይመስሉም? ብዙዎቹን ሆነ ብዬ ተከታትያቸዋለሁ። ጉዳይ የላቸውም ግን ይቸኩላሉ። ፊታቸው የተላጨ አናት አይመስልም? አይኖቻቸውና አፎቻቸው በቀለም የተሰሩ አይመስሉም? ስዕሎች ይመስሉኛል። ፈሪ በአስፈሪ የተፈጠረ አሸንጓሊት ነው። አንተስ? ፈሪ ነህ ልትለኝ ነው? አልወጣኝም ጓድ። ወደ ህይወት እሳት እጅህን ማስገባት ትፈራለህ። ብዙ ሰው እንደዛ ነው። ያንተ ጉዳይ ነው ይሄ። አንተን ማሰር አለብኝ ደፋር ለመባል? ደካማን ማሰር ማንን አሪፍ ያሰኛል? የፈለገውን ልባል ተብዬ ባስርህስ? ነገርኩህ፣ ውስጥህ ነኝ። እኔ ስታሰር ራስህንም ነው የምታስረው። ለዚህም ነው ቀደም ብዬ ውስጥ አለው የምልህ። ገላህ በሆነ መልክ ገላዬ ነው።
የኔም ገላ ብዙ ሰዎች ወርሰውታል። ከሆቴል ቤት ትርፍራፊ ይዤ ነው የምመጣው። ብዙ ቀይ ወጥ ነው። ሰዎች ለምን ክትፎ አያስተርፉም? ለዋይ እንኳን አያስቀሩም። ለጥያቄው ያህል የ50 ሰዎች ትራፊ የምበላ ከሆነ የነሱ ወዝ ሆዴ ውስጥ አለ። በደምረው የህዝብ ሰው አልሆንም። መነካካቴን አላፍርበትም። አዳምና ሔዋን ባይነካኩ እዚህ እንደርስ ነበር። እኔን ማሰር ቀላል ነው። በመከራ ታስሬ አልቄያለሁ። አሪፍነት የለውም። ደካማ የሚያሳድዱ የወጣላቸው ፈሪዎች ናቸው። ይልቅስ ምን የአቧራ ከየት መጣ? ፍርሃትን በቸልተኝነት ትሸፍናለህ መሰለኝ። ግድ የለኝም። ሌላ ትንባሆ ወጣ። ፈርቼ አላውቅም። ስቀልድ ነው። አፌ ማረፍ ይከብደዋል። እያየው ነው እሱን። ቀልደኛ ነህ። አንድ የረሳሁ ነገር አለ። ምን? ስምህን አልነገርከኝም። ምን ያደርግልሃል? ለማወቅ። የሥራ ጓዴ ከወዲያ በኩል ደንና ዱር አራዊት ህንጻ ስር ቆሟል። እጁን ያወዛውዝልኛል። ምን ነው አልኩት ራሴን በመነቅነቅ። ይህን ሰው አልወደውም። ተራ ብልጥ ነው አለ ወሎየው። ዞር ብዬ ወሎየውን ሳየው እኔን በፍጥነት አልፎኝ መገስገስ ጀምሯል። ጓደኛዬ መንገድ እየተሻገረ ነው። ምን ይላል? አለ ጮክ ብሎ ገና እኔ ጋር ሳይደርስ። ምንም፣ ረባሽ ቢጤ ነው። ወሎየው ስሜን ሲጠራ ሰማሁት። ዞር አልኩ ወደ ኋላዬ። ወሎየው ብልኮውን አናቱ ላይ ሰብስቦ ነጭ ፍንጭቱን እንደ ጭላዳ ገሸለጠና በጣም አመሰግናለሁ ስላዋራኸኝ መዝገቡ አለ። ሳቁ አየር ላይ የቀረ መሰለኝ። የፍንጭት ሰልፉ በሱ አፍ ቁመት ልክ አየር ላይ እንደ ትንሽ የሚፈልቅ የፊት መስተዋት እየተንሳፈፈ ስሜን ማን ነገረው አልኩ። የሥራ ጓዴ ጎን ቆሞ እየሳቀ ከደረት ኪሱ ሲጃራ ወጣና እየለኮሰ አውቆ አበድ ነው የሚናገረውን ጤነኛ ይናገረው። ማን ነገረው ስሜን? ይጠይቃላ። ጠዋት ላይ ስታዲየም ዙሪያ ነበር። ሁለታችንም ቆመን እያየነው አንዴ ብቻ ዞር ብሎ አይቶን ያን ተንጠልጥሎ የሚቀር ሳቁን ደግሞ አሳየኝና የእድገት በህብረትን መንገድ አቅጣጫ ይዞ የአብዮት አደባባዩን ሰፊ የአስፋልት ሜዳ በሩጫ መሻገር ጀመረ። በዚህ ፍጥነት የሚሮጥ እንዲህም አይነት ቡቱቶ ያግተለተለ እንዲህም የረዘመ ሰው እስከዛሬ አላየሁም። ቡቱቶው ራሱ የትራፊክ መንገድ አይዘጋም? ለምን አናስረውም? ለምን? ሰላም ይነሳል። ወሬኛ ነው በቃ። ለደህንነት አያሰጋም? ሸወደኝ። በዚህ ጉልበቱ መሸከም ቢሰራ በወር ሚሊዮነር ይሆን ነበር አለ። ዞር ብዬ ወሎየውን አየሁት። በአፍንጫው ቀዳዶች የሲጃራ ጢስ እየተናደ ይወጣል። ያስፈራል። ጫልቱ ያላወቀችው ነገር። ጫልቱ ፋሲካዬን እንዳጠናቀቀው አልገባትም ነበር። እኔ ፋሲካዬን እንደጨረስኩ የሷ ፋሲካ እንደማያስደነግጠኝ አልገባትም ነበር። ጫልቱ ጥሩ ሴት ናት። ጫልቱ ችግሬን መረዳት ያልቻለች ጥሩ ሴት ነበረች። እንደ ጣቃ የተዘረጋው ሰቆቃዬ ላይ ደስታዎች አፍታ ነበሩ። ከድምጾቼ ህብረት የፍስሐዬን ትኩስ የተገፈፍኩ ነበርኩ። ሬት እንደፊት የሚያናድድ የገላ ክፍል የለም። አንድ ጠዋት ላይ ቁርሴን እንኳን ሳልበላ ከሰፈሬ ወጥቼ የደፈረሰ ሐይቅ የሚያስቀና ትልቅ ምራቅ ግዙፍ ትፋት እንደ ቤዥ ብርድ ልብስ መሃል ጎዳና ላይ ወድቆ ሳይ ፊት ባልተፈጠረ ብዬ ተራገምኩ። ፊት ባይኖር አፍ የለም።
ዶሮዎች ፊት ስለሌላቸው ምራቃቸውን አይተፉም። የፀጉሬን መስተካከል ለመፈተሽ መስተዋት ሳይ መጀመሪያ ድቅን የሚለው ካልጠፋ ብልት ፊቴ ነው። ስለ አይን ተብሎ ነው እንጂ ፊት ባይኖር መልካም ነበር። አሰጣጥ እኔ መቼም ከተወለድኩበት ከተማ የተወለድከው እዚህ ነው ከተባልኩበት ከተማ የመጣሁት ፍጹም ንጹህ ሰዎች ፍለጋ አልነበረም። እንጀራዬ ነድቶኝ ነው የመጣሁት። እንግዲህ ጫልቱ መጋቢ ናት። ከሷ ጋር ከመጋቢነትና ከተመጋቢነት የወጣ የተለየ ግንኙነት አልነበረኝም። እንዲኖረኝም አስቤ አላውቅም። የምትሰራልን እንጀራ ብዙ አይነት እህል የተደባለቀበት መሆኑን በላተኞች ሁሉ ብናውቅም እሷ ላለማስከፋት በተለይ ጃፓን ስንዴና ጤፍ ሻወፈረን ይላት ነበር። በጆሮ የጠጋ ብሎ ግን እንጀራውን እንዳለ አንስተው ወደ ላይ ብታንጠለጥለው ዱዬ ወደ መሬት አይወድቅም። ለምን እንደሆነ ታውቃለህ? ሾሮ ጥፍር አለው ቢልም እና ምናልባት ታዲያ ፍቅር መውደድ ከሁሉ ይበልጣልና ሳይበልጥ አይቀርምና አንዳንድ የወዳጅ ስህተቶች ብንጋርድበት ምን አለበት? ጫልቱ አስከፍታኝ ስለማታውቅ እኔም አንድ ቀን እንደ ጃፓን በራሴ አማርኛ ለመግለጥ የሷን ስራ ለመካብ ዋናው አሰጣጥሽ ነው አልኳት። በዚህ አባባሌ ብዙ ውስጥ የነበሩ ጥቂት ሰዎች በሙሉ በሳቅ አይፈነዱም። ጫልቱ ራሷ አፏን ወደ ሰማይ ሰቅላ ተንካካች። እየሳቁ እያረፉ ደግሞ የተናገርኩትን ቃል ይደጋግማሉ። አሰጣጥሽ አላት። ሁይ አሰጣጥ አሃ የትተዋወቃላችሁ? በቃ የመሳሰለ የሚያበሽቅ ነገር መናገር ጀመሩ። ምን ለማለት እንደፈለጉ እንዳልገባቸው ሁሉ እንባ ባቀረሩ አይኖቻቸው ለመሆኑ እንባ የሚያቀር ምን ነገር ተናግሬ ነበር? ከመሃል ጫልቱ ከሳቋ አረፍ ብላ ኧረ ተውት እቴ መዝገቡ ይሄ አይነት ነገር አያውቅም፣ ጨዋ ነው፣ እሱ እንደ ወንድሜ ነው እያለች የሰዎችን አባባል ስትሽር አይኖቿ ውስጥ የሚያቃጥል ነገር አየሁ። አስጠልታኝ ትቻት ባሮጥም በልቤ ተቀየምኳት። መቼም ከተወለድኩበት ከተማ ፍጹም ሰዎች ፍለጋ አልመጣሁም። በመጀመሪያ ከዚህ በፊት እንደፈለገችኝ አንዳንድ ነገር ጠቁማኛለች። ሁለተኛ ያኔውኑ እዚያው ሰዎችን በአፏ እየከዳች አይኖቿ ውስጥ ለኔ ለመስጠት ያላትን ምኞቷን አየሁ። ሶስተኛ በተቃራኒ ከሴት ጋር በፍትወት አለመገናኘትን ጨዋነት ብላ መሰየሟም ገረመኝ። የትኛው ነው እውነት? ምናልባት የምሰማው ሰምቼ የምገነዘበው ስህተት ከሆነስ? በሌላ በኩል ደግሞ የቋንቋው ጠማማነት ሴት ለወንድ የምታቀርበው የአካል ስጦታና በቆሎ፣ ዘንጋዳ፣ ጤፍ፣ ስንዴ ወዘተ የመሳሰሉ እህሎች የተደባለቁበት እንጀራ፣ ድንች፣ ምስር፣ ክክ፣ ሽሮ ተደባልቀው የተሰሩበት ወጥ በመለስተኛ ትሪ አጭር ጠረጴዛ ላይ በአንዲት ጎራዳ ሴት ለመበላት መቅረባቸው ምናቸው ይመሳሰልና ነው? ትክክለኛ ቃል አለመምረጥ ሆን ተብሎ የሚሰራ ነው መሰለኝ ለማምታታት። ቆሻሻ ወለል ላይ ቆመን ቆሻሻ ወንበር ላይ ተቀምጠን ቆሻሻ ትሪ ላይ ሲበርድ እንደ ቀርቃሃ የሚሰበር ዘንጋዳ እንጀራ እየበላን ቅኔ ያስፈልገናል እንዴ? እንደው የሚገርመው እኔ ለአሰጣጥ የሰጠዋት ትርጉም እነሱ በሰጡት የአሰጣጥ ትርጉም ተበላች። ስትበላ፣ ስትቦጫጨቅ፣ ስትደማ፣ ስትፈራርስ ተሳቀ፣ በጣም ተሳቀ። ውርጭ እንዳያገኘኝ የምከለልበት ስጡኝና አሁ መቁጠሪያ ሰሌዳ ስሩልኝና የምዋኝበት ወንዝ ስጡኝና የምጓዝበት እግሬን አትሰሩትና
ያን ጊዜ ከፈለጋችሁ አሰጣጥ ብላችሁ ከቁም ነገር ይልቅ ዝባዝንኬ ማውጣት በለመደ አፋችሁ ሳቁ። በዚያ አፋቸው ይሳቁ፣ ብልሃታቸው ከድምጽ ባላለፈ ዘንጋዳ እየሰበሩ እሱም እንዳያንቅ ቅራሬ እየጠጡ አሰጣጥ ብለው በዚያ ቁም ነገር መውለድ በሚከብደው ማህፀኑ በደረቅ አፋቸው ይሳቁ። ከፊቶቻቸው ላይ ባሉ ቀዳዶች እንግዲህ ነገር ይውለዱ። ቀይ ድድ ያላቸው አፎች አልወድም። የሚነክሱ አፎች አልወድም። የሚያደሙ አፎች አልወድም። የሚያዳልጥ ምራቅ የሚያዝረበርቡ አፎች አልወድም። አሰጣጥ አንዱን ወስቶ አንዱን ትቶ እንደገና የተውትን አንስቶ ያነሱትን ትቶ ሲመች ቅኔ አልወድም። እሺ ሳቁ፣ ስቀውም ያስቁ፣ ስቀውም ያቁሙ፣ አቁመውም ለራሳቸው ያሰላስሉ። ግን እኔን በዚህ ስህተት ውስጥ መተርጎም ምን አመጣው? ታዲያ ከጫልቱ ቤት እንውጣና ብርድ ያሳነሳቸው ከንፈሮቻችንን እየላስን በጫማዎቻችን ቀዳዳ ንፋስ ስፒሉን እየተከለ የብብታችን ጸጉር እንደ ዋሻ ሐረግ ሸብቶ ከሳዳችን ጠቁሮ ገጻችን ገርጥቶ ከወገባችን እስከ ጉልበታችን ተባይ እየተንቀሳቀሰ አሰጣጥ ሁላችንን በእንዲህ ያለ ቅኔ ያሰለጠኑን ከብርድ እርግማን፣ ከተባይ እርግማን፣ ከዶይ እርግማን፣ ከድንቁርና እርግማን መቼ ነው የሚያላቅቁን? አሰጣጥ ጫልቱ ሰጠች አልሰጠች አያገባኝም። ቅኔው ለሷ ደስታ ሰጥቷታል። ትፍነከነካለች፣ እንደ ሽሮ ትፈላለች። አሰጣጧ ቢያምር የት ትደርሳለች? ምን ነው ስድቧን እየኮራች ተቀበለች? ምን ነው የኮሩ ሰዎች አብሲት ከመሽተት እንዴት እንደምታመልጥ ነግረዋታል? ምን ነው የኮሩ ሰዎች ስድብ ተቀበሉ? ታዲያ ብትፍነከነክ ዘንጋዳ ከመጠፍጠፍ ሊጥ አብሲት ከመሽተት እንዴት እንደምታመልጥ ነግረዋታል? አዲስ ስፍራ ተዘጋጅቶላታል። ከዚህ ወጥተን ለየብቻችን በሚያቃስት አልጋችን ላይ ስንሆን ያኔ እውነቱ ይመጣል። ያኔ አፋችንን የሚሰፋ መልአክ ከሰማይ ድንቅ ወስፌ ይዞ ቢወርድ እንወዳለን። ለችልታችን የምንከፍለው ሂሳብ አለ። ለአሰጣጥ የምንከፍለው ሂሳብ አለ። በኋላ ሰሰማ ቀራረብ ነው የሚባላሉኝ ብለውስ እነሱ አሳምረው ብለውትስ የት ደረሱ? ኪነትና በፀሐያማ የበጋ ዕለት ከጠዋቱ 5 ሰዓት እስከ 10 ሰዓት ከሰዓት በኋላ ድረስ ባለው ጊዜ አብዮት አደባባይ ለ5 ደቂቃዎች ያህል ወዲያ ወዲህ መመላለስ የሚችል ሰው ያለ አይመስለኝም። እዚህ አካባቢ ያሉት ነገሮች ሁሉ የፀሐይ ጨረር መልሰው የሚያንጸባርቁ አስፋልቶች፣ መስታወቶችና ሲሚንቶዎች ነው ያሉበት። ብረታ ብረትም ይበዛዋል። መፈክር የሚለጠፍበት ከጀርባ ያለው ግንብ እንኳን የአቅሙን አመድ የመሰለ ብርሃን ይወረውራል። ከተለያየ አቅጣጫ ተንጸባርቆ የሚመጣ ጨረር እንዳያሰቃየኝ መነጽር አድርጌ ወዲያና ወዲህ እያልኩ መዘባነን ሳይሆን የኔ ዓላማ አይኖቼን ሳልጋርድ ከመጥበርበር መሸሽ ነበር። መነጽር አልወድም። መነጽር የሚያደርጉትን ሰዎች እንኳን ሳይ ድምጼን ከፍ አድርጌ ባልናገረውም በብሽቀት ውስጥ እጮሃለሁ። ከጨረር መሸሽ ግን አልችልም። ስራዬ ያስገድደኛል። በተደጋጋሚ እዚህ አካባቢ እዚህ አደባባይ ውስጥ ህዝቡ ከሚያሳየው የድጋፍ ሰልፍ መፈክርና ንግግር ይልቅ የሚገርመኝ ያን ከባድ ፀሐይና ነጸብራቅ ፍልቃት
ተሳታፊው እንዴት ሊቋቋመው እንደቻለ ነው። የኔ እንኳን የኔ ነው፣ ከድሮም ልምድ አለኝ። እዚያ ጉብታይ ስቀመጥ ሌሎችስ? እነዚያ ሁሉ በመቶ ሺህ የሚቆጠሩ ሰዎች የኔን አይነት ልጅነት አሳልፈው ነበር ማለት ነው። ብልጥ መሆናቸው ነው ታዲያ የኔን አይነት የስቃይ ልጅነት እንዳላሳለፉ መደበቃቸው የሚበልጡኝ የሚመስሉት። አንዳንድ ቀን አደባባይ ውስጥ ህዝብ በአዲስ አበባ ተለሽልሾ ሳይ አሁን እነዚህ ሁሉ እንደ ሻማ ቢቀልጡስ፣ ይሄ ሁሉ ሰው እንደ ሻማ ቢቀልጥስ ብዬ ራሴን ጠይቀዋለሁ። የምናቤ ጉሚት ጎለጎላል። እያንዳንዱ ሰው የቀለጠ ጎኑ ካለው ሌላው ጋር ተያይዞ ቡኒ የቀለም ቂጣ ይሆናል። ይህም የበለጠ ሙቀትና ግለት ሲሰማው በጭቃ እንደዳበረ ወፍራም ጎርፍ በስተቀኝ በኩል ይፈሳል። በስተቀኝ በኩል በአስመራ መንገድ ቀበና ይቀላቀላል። ከቀበናም አልፎ በአካባቢው ባሉት የክትፎ ቤቶችና ስሪዶርስ ዙሪያ ይተማል። በዚያም ብቻ ሳይሆን የህዝብ ደህንነት ህንጻ ውስጥ ሁሉ ይገባል። በስተምዕራብ የጅማን መንገድ ይዞ ከፊሉ የስታዲየሙን ዙሪያ ይዘጋዋል። ከፊሉ በጊዮን ሆቴል ገብቶ የመዋኛውን ኩሬ ይሞላዋል። በዚህ የቀጠለ ሰው ጎርፍ መሃል ጢም ብሎ የፈሰሰው ተብሎ የተነገረ የጨርቅ ክምር፣ ጋቢ፣ ነጠላ፣ ባርኔጣ፣ ዩኒፎርም፣ ጫማ፣ ማረብ፣ የጥጉርና የጢም ሰፈፍ፣ ጥፍር፣ ጥርስ፣ የሰው አጥንት መፈክር ተጽፎበት የነበረ የሚነድ ክርታስና ወረቀት፣ ክላሽንኮቮች፣ የሚፈነዱ ጥይቶች፣ የስልክ ደብተሮች፣ ስክሪፕቶች፣ ቀበቶች፣ መነጽሮችም ተያይዞ ይፈሳሉ። መነጽሮች አልወድም። ኮረብታ ላይ በመቀመጥ ራሴን ማጋለጥ ለምጄ የለ። ሲያዩ አይታዩም ማናለ። ወደ ታች ሳይ ወደ ላይ የሚያየኝ መች ይጠፋል። እንደ ኤልያስ አሮጊት ውሽማ እንደ ኦልቬቲ ቅጽል ስምን እንደነገረችኝ ታዲያ ሰው መነጽር አድርጎ ሲያናግረኝ እጠላለሁ። ማናችን የሚደበቃልንና ነው በመነጽር የምንጋርደው? ድሮ ገጠር ያለው የአዲስ አበባ ህዝብ የተመቸው ነው። ለስላሳ ነው ሲባል ሰማ ነበር። እዚህ መጥቼ በመንገድ ስመላለስ ግን መጣጣ የበዛው ብጉር የነደለው ፊት፣ ጠማማ እግር ያላቸው ሴቶች፣ ትልልቅ ሆቴሎች የሚመላለሱ ለምቾት የሚሸቅሉ ሸርሙጦች፣ የልቡን መናገር የተከለከለ ምላስ፣ ሻካራ ጥርስ፣ ብዙ መሳቅ የከበደው የትም መድረስ ያልቻለ ብልጥ፣ ጠላ ሲጠጣ ብቻ መዝፈን የሚፈቀድለት፣ ሳንቲሞቹን ኪሱ ውስጥ ማግኔት ዙሪያ ያያያዘ፣ ተጠራጣሪ ሆኖ ተጠራጣሪነቱን የሚደብቅ፣ ለመውደድ የሚያነፈንፍ ሆነብኝና ይባስ ብሎ አንዳንዱ መነጽር አድርጎ ያነጋግረኛል። ወላ ግን ከማን ይደበቃል? ከዚያ በኋላ በአብዮት ያማኛሉ። ቢሆንም ምንም ቢሆን ሰዎች እዚህ አደባባይ መሰብሰባቸውም አይቀርም፣ ይመጣሉ። አብዮት አደባባይ ሰዎች ለምን እንደሚመጡ አውቃለሁ። የመንግስት ተቃዋሚዎች የሚያወሩት ህዝቡ ስለተገደደ ነው እያሉ ነው። መንግስት ደግሞ ስለወደዱኝ ነው ይላል። ሌላ ምክንያት ሊኖር አይችልም። ጊዜውን ማሳለፊያ ሌላ ቦታ ያጣ ሰው ወሬ ለማየት ሊመጣ አይችልም። የት ያሳልፍ? ሚስቱ ሰልችተዋለች፣ ልጆቹ ይነጨንጩታል፣ ጎረቤቶቹ ነዝናዞች ናቸው። መሰላቸት፣ መነጫነጭ በፖለቲከኞች ከመጠዝጠዝ ይሻላሉ የሚል የለም። ስለዚህ ወደ አብዮት አደባባይ ይመጣል። አብዮት የሚወዱም ይመጣሉ። አብዮት የጠቀመውም ይመጣል። ወይ የሰልፍ መሪ ሆኖ ወይ ባይሆንም እያዳነቀ ጸረ አብዮተኛ የተባለውም ይመጣል። የተጠረጠረ ወይም ውስጥ ለውስጥ የሚሰራ ተንኮል ያለው ሰው
ራሴንና ድርጅቴን ከማስበላ ብሎ ከአብዮተኞች የበለጠ እየጮኸ አብዮት አደባባይ ይመጣል። ዝም ብሎ ፖለቲካ የሚፈራም ይመጣል። የሚሆነው አይታወቅም በሚል በዝምታ አንገቱን ደፍቶ ከቀበሌው እስከ አብዮት አደባባይ ይመጣና እዚያው ውሎ በቀበሌ ታይቶ የሚመለስ አለ። አብዮቱ ውስጥ ለመሳተፍ የሚፈልግም ይመጣል። ለአሰላፊና ለተሰላፊ ከበሮ እየመታ መፈክር እያወጣ እኔም አለው ለአብዮቱ በድርጅቱ አይርሳኝ ብሎ የሚቀርብ አለ። ዝና ሰምቶ በአብዮተኞች ቤት ጮማ ይቆርጣል ሲባል ለስለላ የሚላክም አለ። አብዮቱና ጸረ አብዮቱ ሰላዮቻቸውን ይልካሉ። ሁለቱም ቴርሞሜትራቸውን ይዘው የህዝቡን ሙቀት ሊለኩ ሲመች እንደ ፍላጎታቸው ሊያዳንቁ ወይም ሊያንቋሽሹ ለተለየ ጉጉት የሚመጣም አለ። ብዙ ሰው ሲሰበሰብ ምን እንደሚመስል ለማየት የሚመጣ አለ። ይቃርምና ሰው ተሰብስቦ አንድ ቦታ ሲቀመጥ ለካ ይህን ይመስላል ብሎ ተደንቆ ይሄዳል። የሚያስቅም ነገር ላይ ይችላል። ሰው ሲጣላ፣ ሲደባደብ፣ ሲተማማ፣ ሲጠባበስ፣ ሲዳራ፣ ሲያሽሟጥጥ፣ አባወራ መፈክር ለማለት አፉን ሲከፍት የሚታየውን የጥርሱን ብዛት፣ አባ ኮዳ የመሰለች ሴት ማህበር ሊቀመንበር ከበሮ እያስመታች ይውኝ ስትል፣ ካድሬን ሲያመሰግን፣ የተሸነፈ ፖለቲከኛ ግንብ ተጠግቶ እንደበረደው ጉጉት ሲያቁለጨልጭ፣ ሻይ መጠጫ ያጣ ተሰላፊ ስታዲየም ዙሪያ የሚያውቀውን ሰው ገንዘብ ለመጠየቅ ሲባዝን፣ ቀይ ጠፋበት ሰማይና መሬት ሲራገም ይሄ ሁሉ ይታያል። ከዚያ ወደ ሰፈሩ ተመልሶ ያየውን ያወራና ይደነቃል። ሆሆ ተጫዋች እኮ ነው እሱ ይባላል። ኪስ አውላቂዎችም ይመጣሉ። ጣቶቻቸውን አሹለው አይኖቻቸውን ስለው መዳፋቸውን አንለስልሰው ወይ ተሰላፊ ሆነው በቀበሌ ይመዘገባሉ ወይም ካደሩበት መጥተው በየጠባቡ ጎዳና እንደ ትራፊክ ይኮለኮላሉ። አብዮት አደባባይን መቀናዘሪያ የሚያደርጉትም ይመጣሉ። ቤተሰቦቿ በሌላ የቦዘን ቀን ከቤት አትውጪ የሚሏት ልጃገረድ ወይም ባሏን መሸወድ ያቃታት ሴት ለአብዮት ሰልፍ በመውጣት ያመካኙና እንዲሰሙ አድርገው ይሄ ቀበሌ መከራ ሳየን ይሉና በልባቸው ግን እየሳቁ ታንታቸውን ለውጠው ይወጣሉ። በቀበሌ ፊታቸውን ካስመቱ በኋላም ወይም አብዮት አደባባይ ደጃፍ ድረስ ብቻ ተሰልፈው ወደ አሰኛቸው ቦታ ይቆዩና ሰልፉ ከመበተኑ በፊት ተመልሰው መጥተው ከተራበና ከተጠማ ሰልፈኛ ጋር ወደ ቤቶቻቸው ይመለሳሉ። ታዲያ ማታ እነሱም አደባባይ እንደዋሉ ሁሉ ለባላቸውና ለቤተሰቦቻቸው ስለ በዓሉ ያማረሩ ያወራሉ። ዝርዝር ካልቻሉም ምን እኮ እዚያ እኮ ሲደርቁ መዋል ነው ይሉና ባላቸውን አቅፈው ተራሳቸውን አቅፈው ቀን ስለጠጡት ምንትስ ስለቆረጠሙት ናና ከረሜላ ያልማሉ። አብዮቱን የሚጠሉም ይመጣሉ። በየሰልፉ ታዲያ አብዮቱን ባይሆንም ለአብዮት የሚጮሁትን ለማሽሟጠጥ ለመተረብ ወደሚያምኑት ሰው ጆሮ ጠጋ ብለው የሆነ ካድሬ ላይ የሚያስቅ ነገር ሹክ የሚሉ ካድሬው ሲጠጋቸው የሚሽኮረመሙና ስለ ሰልፉ መልካምነት የጧት ጥርሳቸውን እያሳዩ የሚፎግሩ ያለፈው ዓመት እንዲህ አልነበረም ብለው የማያወላውሉ ታጋይ ለመሆን ወደ ራሳቸው የሚጠቁሙ የእውነት ተገዶ የሚመጣ አለ። አብዮቱን በፍጹም የጠሉና በፍጹም የግል ነፃነት የሚያምኑ ከመጀመሪያውም አብዮት የሚባል ያልወደዱ ስለ ሀብታቸው መወረስ ሳይሆን ጭቅጭቁን፣ ንዝንዙን፣ ስድቡን፣ መጠላላቱን፣ መገዳደሉን፣ መቆሳሰሉን ያልወደዱ የትኛውም የፖለቲካ ቡድን ያልጣማቸው የማይጥማቸው ፖለቲካችሁን
አገራችን እንደፈለጋችሁ አድርጉና እኔን ተውኝ የሚሉ ነገር ግን ማምለጥ ባለመቻላቸው በአንድ ቀን ሰልፍ ታይቼ የዓመት ሰላም ላግኝ ብለው የሚመጡ እነዚህ አብዮቱን እንደሚጠሉት ለማሳየት ፊታቸውን አያጠቁሩም። አድርባይ ለመሆኑም በደስታ ሊንፈቀፈቁ አይፈልጉም። ፊታቸው ላይ ምንም የሚነበብ የለም። ደስ ይበላቸው ወይ ይክፋቸው አይታወቅም። ዋና ጉዳይን ረስቼ ወደ ሌላ ያዘገምኩ መሰለኝ። የፖለቲካና የአብዮት መሃይም ስለሆንኩ ማውራት አይገባኝም ነበር። ብቸኝነት መርገቡ የሚታወቀው የምላስ የእግር ብረት ሲላላ ነው ብለው የሚሉትም ነገር አላምንም። አንድ ጠዋት ላይ በግምት 4 ሰዓት ተኩል አካባቢ እንደ ልማዴ ተረኛውኝ ከባቡር ጣቢያ የትራፊክ መብራት እስከ አብዮት አደባባይ ያለውን ቦታ ጠብቅ ነበር። ግራና ቀኝ መኪና ይራወጣል። የመኪና ጩኸት አሰልችቶኛል። አልፎ አልፎ ታዲያ የድምፁ ረባሽነትና ስራ ፈትነት የገፋፋኝና ገለል ለማለት አብዮት አደባባይ ገብቼ ህዝቡ የሚቀመጥባቸው ደረጃዎችን መሃሉን መርጬ ተቀመጥኩ። እዚያ ጥግ ሆነው ሲያዳምጡት የመኪናዎቹና የተላላፊው ሰው ድምጽ ከሩቅ የሚመጣ ይመስላል። መጠናቸው ሁሉ ያንሳል። ፊት ለፊቴ የህዝብ ደህንነት ቪዛ የሚሰጥበት ህንጻ ነው። በአንበሳ ህንጻና በቱሪዝም ህንጻ መሃል ተሰንቅሮ 13 ራቶች ያመለጡት የተራበ ድንክ ይመስላል። ፊት ለፊቱ መንግስቱ ኃይለ ማርያምና ሌሎች ባለስልጣኖች የሚቀመጡበት ሰገነት ነው። ከጀርባዬ 2 ግዙፍ ስዕሎች ተሰቅለዋል። በስተቀኝ ከሩቅ ትልቅ የማርክስ የሌኒንና የኤንግልስ ስዕሎች በአንድ ትልቅ ቀይ ሸራ ላይ ተዘርግተዋል። ፊቶቻቸው ጉንጭ ለጉንጭ ተጠጋግተው በመሳላቸው ነው መሰለኝ ደፋርና ትብብር የሚያደንቁ ይመስላሉ። በስተግራዬ የኢትዮጵያ ባንዲራና የኮሙኒስቶች ባንዲራ ጎን ለጎን ግዙፍ ልሙጥ ቆርቆሮዎች ላይ ተስለዋል። ራቅ ብሎ በስተግራ ወደ 4ኛ ክፍለ ጦር የሚወስደው መንገድ አጠገብ ስዕል ያልተሰቀለበት የእንጨት ፍርግርግ ጎን አጥንቶቹን ከፍቷል። የቀኝ ፊቴን ፀሐይ የረፋድ ፀሐይ ትገርፋለች። ወዲያው ቪዛው ቤት ወደ ውጭ ሀገር ለመሄድ ፕሮሰስ የሚያደርጉ ሰዎች እንደ ጉንዳን ተሰልፈዋል። ከየት እንደሆነ ከማላውቀው አቅጣጫ ይላል ዶጁ ፏፏ ይላል ዶጁ የተባለው የአንድ ሰሞን ተወዳጅ ዘፈን በብዙ ድምጾች መሃል እየሾለከ ይመጣል። ደረጃ ላይ ተቀምጬ ሳስብ ምን እንደማስብ አላውቅም። ዋናውን መንገድ ተሻግረው 3 ህፃናት ሰፊው ባዶ አስፋልት ላይ ኳስ መጫወት ጀመሩ። ለከለከላቸው አልፈለኩም። በቅርብ ርቀት በዚህ አካባቢ ያለው ኳስ መጫወቻ ሁልጊዜም ስታዲየም ብቻ ነው። ጫወታ ሊጀምሩ ሲሉ እኔን ፈርተው እየተገላመጡ ያዩኝ ነበር። ቸልተኛነት ያደፋፈራቸው መሰል እየተጫጫሁ ፊኛውን መጠለዝ ቀጠሉ። ከመሃል ይሄን ሁሉ የሰፈረብኝን የድምጽ ክምር ሰብሮ እንጨት የሚደበድብ መዶሻ ሰማሁ። ዞር ብዬ ሳይ ወደ 4ኛ ክፍለ ጦር በሚወስደው መንገድ አጠገብ የተሰራው የእንጨት ፍርግርግ ላይ 3 ሰዎች እየተረዳዱ የሸራ ስዕል ነገር ይሰቅላሉ። የአንድ መዶሻ ድምጽ ያንን ሁሉ ርቀት አልፎ እዚያ ድረስ እንዴት እንደተሰማኝ ገረመኝ። ወሬ የመቃረም ፍላጎት የተነሳስቶ ይሆን ወይ? ብዙ በመቀመጥ ስለተሰላቸው ከሁለቱ መምረጥ ከብዶኝ ስዕል ወደሚሰቅሉት ሰዎች ሄድኩ። የስዕሉ ሸራ ስፋት በግምት 15 ሜትር ይሆናል። በቁራጭ እያነሱ ፍርግርጉ ላይ ሰቅለው ከጨረሱ በኋላ ወደ ላይ 3 ቁርጥራጭ ወደ ጎን 5 ቁርጥራጭ
ከስሩ ተቀመጡ። አንደኛው ሰውዬ የሽቦ አጥር ተደግፎ ተቀምጧል። ሁለተኛው ስዕሉ የቆመበትን ምሰሶ ተደግፎ ተቀምጧል። የቀረው ሜዳ ላይ እንደሚጸዳዳ ሁሉ ቁጢጥ ብሏል። ሽቦ ተደጋፊው እየጮኸ ወደኔ አቅጣጫ ወንድም ክብሪት ወይም ላይተር አለ አለኝ። የለኝም አልኩት ባርኔጣዬ ተፈናጥሮ እስኪወልቅ ጮኬ። ተቁነጠነጠ። ይህቺ ተራ የቃላቶች ቅብብል ስባኝ ወይም ይህችን ተራ በድምፅ ንክኪ የበለጠ እንድቀርባቸው ፈቃድ እንዳገኘው ምልክት ሆናኝ ነበር መሰለኝ። ተጠግቻቸው ቆምኩ። ዩኒፎርም ለብሻ አጠገባቸው መሆኔ የመናገር መብታቸውን ለመግፈፍ የማነፍነፍ ሰላይ ሊያስመስለኝ ስለሚችል ተጠራጥሬ ነበር። በግራ በኩል ከላይ ያለው አንዱ የስዕል ቁራጭ ከተያያዘባቸው ጣውላና አጣናዎች ተላቆ እንደ ባንዲራ መውለብለብ ጀመረ። ይሄው በየህ የለም ተተነው ብንሄድ ኖሮ ጉድ ሆነን ነበር። በልበኔ አማሃኛ እኔ ተነፈስኩበት። የምልህ 5 ደቂቃ ሳይሞላ ተላቀቀ ባለ ሲጃራው። የማጨድ ቅርጽ ያላት ኒያላ አፉ ውስጥ ተሰክታለች። እንቅልፍ አጥቼ አደርኩ። እንደገና ንፋስ እየጠበቅኩ ጨርቁ በተላቀቀ ቁጥር እዚህ ተቀምጬ ሳስተካክል ልውል ነው። ስራ ነው የኔ ስራ፣ መሳል ነው መስቀል አይደለም። እኔ ልጨቃጨቅ አልመጣሁም ጓድ። ስራዬ ይህን ስዕል ሰቅሎ መሄድ ነው። ማን አድረስ ስራ አለ? አዛዥስ የአዲስ አበባ ከተማ ርዕዮተ ዓለም ክፍል። ስራ ወይ ስራ ቦታ ለውጣ። በልተወኝ። የት ትለውጣለህ? ፈልግ አትሞኝ። ንገረኝ፣ እነሱ የሌሉበት ቦታ የት ነው? ተጣበሳ። ምን ማለት ነው? ሽርክሁን። ያህሉን ከመስራት ሌላ እንዴት ሽርክ ትሆናለህ? ምን ማለት ነው? ተቀላቀላ። ካልፈለክስ ሌሊት እያደርክ ስራ። እንግዲህ እኔ ላይ አትጩህ ደካማ። ደካማ አትበለኝ፣ ደካማነት ነው። ሰማህ? አለማቃጠር እስስት አለመሆን ደካማነት ነው። አስመስል ማለቴ ነው። እንዴት ነው የምታስመስለው? ታዲያ ያሰራር ሊባል ነው አሰጣጥ። ላስተምር ትፈልጋለህ? በዚህ ምላስህ እንዴት? ምን ታስተምራለህ? አንተ የመንገድ መሐንዲስ ነህ አይደለህም? እዚህ ምን ትሰራለህ? የተበላሸውን የአዲስ አበባ መንገድ አትሰራም? እዚህ መተህ ምን ስዕል አሰቀለ? አንተን ተቆጣጣሪ ሆኜ ነዋ። ቂሎችን የሚቆጣጠረው እንደኔ አይነት ብልህ ነው፣ የወለደች የምትኮራበት። የከንቲባውን ጫማ ስንት የጠረክ? እየጠረኩ ወደ ላይ እወጣለሁ። አንተ ካልሲን ሳትለውጥ ቀን ሳያልፍልህ ታረጃለህ። ወዴት ይሆን የምትወጣው? ደግሞ ከሚሸት ነፍስ የሚሸት ካልሲ ይሻላል። ወገኛ ነህ። የቴም ወጣ ይመስልሃል? ዳመናኗ ከቴም ተወጣ። ዛፍ የሚወጣ ዝንጀሮ ቀድሞ የሚታየው ምን እንደሆነ ታውቃለህ? መላጣ ቂጡ። ምን ያጣላችኋል እዚህ? አለ አንደኛው። ይሄ ምን ያውቃል? ተው። የሚገርም ጉረኛ ነው። እድሜ ልክን ስትሰቅል ልትኖር ነው። እኔ እንደ ሰላይ ልጠረጠር እንደምችል ገምቼ ከዚህ አካባቢ ሽሽት ታልኩና ስዕሉን ብቻ ማየት ጀመርኩ። ሰዎቹ አላጓጉኝም። ንትርካቸው ቢገባኝም አላጓጉኝም። ከስዕሉ በስተግራ በመጠኑ ተንጋዶ የተሳለ የበሬ ብልት የመሰለ የአክሱም ሐውልት ነው። ከቡናማ ከቢጫ ቀለሞች የተሰራ። ከግራ ጎኑ ትንሽ ባለጎጆ ቤተክርስቲያን አለች። ከሐውልቱ ስር ጋቢ የተከናነበ ሰው ተቀምጦ መጽሐፍ ገልጧል። የመጽሐፉ አርዕስት አይታወቅም። በአርዕስቱ ምትክ አንዲት ትንሽ ጭረት ትታያለች። አርዕስቱን ለመደበቅ አስበው ይሆናል።
ለምሳሌ እኔ ይህን ጽሑፍ ስጽፍ አርዕስት ማውጣት ከብዶኝ ያልወጣሁት ዳገት ያልተንጠለጠልኩበት ገደል አልነበረም። መጀመሪያ እንደውም ያለ አርዕስት በልሙጡ ላውጣው አስቤ ነበር። ምን አለበት? መጨረሻ ማሽሟጣጩና ሴሰኛውን ፈርቼ የለመዱትን ላለመንፈግ አርዕስት ሰጠሁት። ይህም ሰዓሊ አርዕስቱን ትቶ መጽሐፉን በልሙጥ ያወጣው ደፋር መሆኑን ሊያሳየን ይሆናል። ከአክሱም ሐውልት ቀጥሎ የጎንደርና የላሊበላ ህንጻዎች ናቸው። ጎንደር ህንጻ አጠገብ የሀገር ባህል ልብስ የለበሱ ባልቴት የሰሌን ጃንጥላ ይዘው ቆመዋል። ከእግራቸው ስር ድንክ ቢጤ መሰለ ጥላሞት ተኝቷል። ላሊበላ ቤተክርስቲያን አጠገብ ደግሞ አንድ ቡናማ ቀለም ያላት ቀንዶቿ እንደ ተገረዙ እጆች የቆሙ ላም ሳር ትግጣለች ወይም ስለ ሳር የምታስብ። አጠገቧ የበረደ መሰለ እረኛ ቆሟል። ሴት እረኛ ትሁን ወንድ እረኛ አይለይም። የለበሰችው ወይም የለበሰው ብርድ ልብስ ይሁን ብልኩ አይታወቅም። ከዚህ በኋላ በሺህ የሚቆጠር ህዝብ ተሰብስቦ ንግግር የሚያዳምጥበት ቦታ ነው። ሜዳ ላይ ወይም አየር ውስጥ የተሰበሰቡ ይመስላል። ሰብሳቢው የሀገሪቷ መሪ ናቸው። ኮረብታ ላይ ቆመው እጃቸውን አንስተዋል፣ አፋቸውንም ከፍተዋል። ታዲያ ካፋቸው ንግግራቸውን ለመጥቀስ ነበር መሰለኝ አብዮታዊ እናት ሀገር ወይም ሞት የሚል ጽሑፍ ተጽፏል። ከዚህ ርቀት ድምጻቸው እንዴት ይሰማል? ህዝቡ ዙሪያ የኢትዮጵያ ኮሙኒስቶች ባንዲራ ሩቅ ድረስ ተለሽልሿል። ከመንግስቱ ኃይለ ማርያም ከፍ ብሎ እርሻ ተስሏል። ትናንሽ ትራክተሮች አይን እስኪያደክም ድረስ ተሰልፈዋል። ፊት ለፊት ወዳለው ቀርቤ ትራክተሩ የተሰራበትን ሀገር ለማየት ሞከርኩ። የለም። ከነዚህ ትራክተሮች በስተግራ አንድ ገበሬ ክንፈ ከባድ አይነት ትላልቅ ጥርሰ በረዶ በክንዱ ቢጫ ጎፈር ያለው የታጨደ እህል አቅፎ በሳቅ ፈንድቷል። ያሳቀው ነገር አልገባኝም። ከገበሬው ቀኝ ጎን የሀገር ልብስ የለበሰች ወይዘሮ እየሳቀች ቆማለች። የምትታየው ከወገቧ በላይ ነው። ትከሻዋ ላይም በቡናማ ዘንግ መፈክር ይዛለች። መፈክሩም ሴቶች የህብረተሰባችን ግማሽ አካል ናቸው ይላል። ከገበሬው ግራ ጎን አንድ ባለ ቁንጮ ልጅ ጆሮው ከፊቱ የሚሰፋ እሱም እየሳቀ ከወገቡ በላይ ይታያል። ለምን እንደሆነ አላውቅም። የኤልያስ ጓደኛ ፀሐይ ቤት ያየሁት ፎቶ ትዝ አለኝ። ፀሐይ ልጇና ያ ጎረምሳው። ከዚያ በስተግራ ደግሞ ሰማዩ ጥቂት ደመናዎች ያሰፈፈበት ሰማያዊ ነው። እዚያ ሰማያዊ ላይ ጥቋቁርና ግራጫ ጀቶች ተስለዋል። ከጀቶች ጉያ ከሰማይ በፓራሹት በሚወርዱ ሰዎች ከስር ደግሞ የሚሊሻዎችና የወታደር ልብስ የለበሱ ሰዎች ጠመንጃቸውን ይዘው ከፊሎቹ እየተኮሱ ከፊሎቹ እጆቻቸውን ወደ ሰማይ ሰቅለው እየጮሁ ይሮጣሉ። ታንኮችም ከአፈሙዛቸው እሳትና ጭስ ይወጣል። ከነዚህ በስተግራ ዝቅ ብሎ ብዙ ሰዎች የቆሙበት መሬት በእሳት መብረቅ እንደተመታ ሁሉ ፈንድቶ ቆመውበት የነበሩ ሰዎች እጆቻቸውን እየሰቀሉ አየር ላይ ይንሳፈፋሉ። ከነዚህ ከሶስቱ በአንደኛው ሰው ጀርባ ላይ ሻዕቢያ የሚል ተጽፏል። ሁለተኛው ሰው ጀርባ ላይ ኢህአፓ የሚል ተጽፏል። ሶስተኛው ሰው ጀርባ ላይ ደግሞ ኢድህ የሚል ተጽፏል። ከስዕሉ መጨረሻ በስተግራ ቂጣ የምታህል ፀሐይ ወጥታ እንደ አስኳል ታበራለች። ብርሃኗ እጅግ ቢጫ ነበር። ሰዎቹ የተንጠለጠለውን አንዱን የስዕል ቁራጭ የነበረበት ለመመለስ መሰላሎቻቸውን ያዘጋጃሉ። የግንጣዩ አንደኛው ጫፍ የአክሱም ሐውልት ቆብ የነበረበት ስለነበር ነው መሰለኝ አንዱ ይህን ድንጋይ ለመሳል አቦ እንዴት አስቸግሮኝ ነበር ይላል። ሶስቱም ስለተቀዳደሙ በመሰላል ወጥቶ የተበላሸውን ለማስተካከል ትንሽ ከተፎካከሩ በኋላ አንደኛው እንደፈረደብኝ እኔ ያደርገው ብሎ መሰላሉን መውጣት ይጀምራል።
ሰውየው በቀስታ በብረቱ መሰላል እየተረማመደ ወጥቶ ማስተካከል ሲጀምር መሰላሉን በደንብ ያቆሙት ወይስ በዚያን ወቅት እኛን ሊሰማን በማይችል ሁኔታ የአዲስ አበባ መሬት ተነቃንቃ እንደሆነ አላውቅም። መሰላሉ እንደተነካ ሁሉ በአንድ እግሩ ተሽከርክሮ ወደቀ። ተሳፍሮበት የነበረውም ሰው እየጮኸ መሬት ወርዶ ተሰጣ፣ ጨርቅ ሆነ። የወደቀበት መሬት በጥቋቁርና ነጫጭ ጠጠሮች እየተሸፈነ ነበር። የሰውየው አንገት እንደ እንጨት ሲቀጭ ሰማሁት። ምናልባት በዛች ደቂቃ የአዲስ አበባ ከተማ ጸጥ ብትል ይህን ስብራት ሽሮ ሜዳ፣ ናዝሬት፣ ሐዋሳ፣ አሰብ፣ መቀሌ፣ ጎንደር፣ ብቼና፣ ሱሉልታ፣ ነቀምት እያንቀላፉ መስማት ይቻላል። ሰዎች ተሰብስበው የወደቀውን ሰው ተሸክመው በመኪና ጭነው ወሰዱት። የተቀደደው ስዕል ሳይጠገን ቀረ። ሱስ አይዘነጋምና እንደ ሸርሙጣ ደረት በተከፈተው የአብዮቱ አደባባይ ሜዳ ላይ ንፋስ ስድ ጨዋታውን ጀመረ። ቆሻሻ ካልሲዎች፣ ቆሻሻ ካናቴራዎችና ሌሎች አስቀያሚ ዕቃዎች። ከተወለደበት ጊዜ አንስቶ አንድ ሰው በዚህም በዚያም ብለው ሊያመልጧቸው የማይችሏቸው ነገሮች አሉ። ወንድ ወንድ ከመሆን አያመልጥም። ሴት ሴት ከመሆን አታመልጥም። እንዲህ ያሉትን ነገሮች አይደለም። ዛፍ ዛፍ ከመሆን አያመልጥም። እንዲህ አይነት ነገርም አይደለም። ስለ ቆሻሻ ካልሲዎች፣ ስለ ቆሻሻ ካናቴራዎችና ይህን ስለመሰሉ አስቀያሚ ነገሮች ነው የምናገረው። ታዲያ እነዚህ ነገሮች የተሻለ ኑሮ መኖር ብጀምርም አለቀቁኝም። አንድ ቀን ሳጥኔን ስከፍት ያ የብረት ሳጥኔ ውስጥ የኔ ያልሆኑ ካልሲዎች፣ ካናቴራዎች እና የውስጥ ሱሪዎች አገኘሁ። በመጀመሪያ የተሳሳተ ሳጥን የከፈትኩ መስሎኝ ነበር። ይሄ ግምቴ ግን በሁለት ማረጋገጫዎች ፉርሽ ሆነ። በመጀመሪያ የራሴ ዕቃዎች በሙሉ ውስጥ አሉ። ሁለተኛ ቤት የነበሩትን ጃፓንና አለማየሁን ስጠይቃቸው የነሱ እንዳልሆነ ነገሩኝ። ጃፓን እንዲያውም ጨመር አድርጎ አንደኛውን ቡታንታ በኩረ ለብሶት እንዳየው ነገረኝ። ጨርቆቹ ያልቆሸሹ ቢሆኑ እንኳን ነገሩን በችልት አልፈው ነበር። ጨርቆቹ በላብና በጉድፍ የበሰበሱ ነበሩ። የራሴ ሳጥን ቢሆንም ያስቀመጠውን ሰው ላለማስቀየም ውጪ ከሳጥኑ ውጪ ልጥላቸው አልፈለኩም። ስለዚህ ነጋሳና በኩረ እስኪመጡ መጠበቅ ነበረብኝ። መጡ። መሽተው የበኩረን ነጭናጫነት ስለምፈራ ነጋሳን በመጀመሪያ ካልሲዎቹ እሱ እንደሆኑ ወይም እንዳልሆኑ ጠየቅኩት። እንዳልሆኑ ነገረኝ። ከዚያ በኩረን አየሁት ሳልናገር። የሚያስብ መሰለና ተናገረ። ላስቀምጥ ብዬ ጠይቄ ነበር። መቼ? ቆይቷል አላልክም? ቢሆንስ ያልታጠበ ካልሲ ነው እንዴ ታዲያ? ያንተ ሳጥን የት ሄደ? ምንድነው ይሄ ልጅ ያነጫንጨዋል? አለ ኮስተር ብሎ። ፊቱን ሳየው ስህተቱ በፍጹም የኔ ይመስል ነበር። የት ነው ያለው ካልሲው? አንድ ሰባራ ሳጥን አለው፣ ሚንሰፈሰፋል ቀጠለ። ሳጥኔንም ይሳደባል። እኔ መኖር አልቻልኩም። ሌሎች ምልልሳችንን የሚያዳምጡ አይመስሉም። ምናልባትም ያዳምጡ ይሆናል። በኩረ አልጋ የጎን ተንበርክኮ ከአልጋው ስር ሳጥኑን ሳበና ከውስጡ የራሱን ዕቃ በችኮላ ወጣ። ይኸውልህ ውዱ ሳጥንህ ማላበላሽብህም አለና ወደ አልጋው ሄደ። ከዚያ በኋላ ድሮ ሳያቋርጥ የሚያወራው ሰው ከማንም ሳይነጋገር ተኛ። እኔ እንዳልተሳሳትኩ አውቃለሁ። ለሳምንት የሚሆን ጊዜ ከሌሎች ጋር ሲነጋገር እኔን ሊያናግር ቀርቶ ፊቴን ለማየት የተጠየፈ መሰለ።
አልፎ አልፎ ሳጥኔን የሚመለከት ሽሙጥ ማንም ባልጠበቀበት ወቅት ይወረውር ነበር። ሳጥኔ ደግሞ የቀድሞ ራሴን ጠረን እስኪያገኝ ብዙ ጊዜ ወሰደ። ያለመለጥኩት ነገር ቢኖር ቆሻሻ ካልሲ፣ ቆሻሻ ካኔቴራ፣ ሌሎች ቆሻሻ ጨርቃ ጨርቆች ነበር። ከኔ ጉያ ባጠፋቸው እንኳን መንገድ ፈልገው ይመጣሉ። ማንን ለማብሸቅ እንደሆነ አላውቅም። ከጥቂት ቀናት በኋላ በኩረ የኮካኮላ ጠርሙስ ከተክለ ሃይማኖት አደባባይ ጉልት በ50 ሳንቲም ገዝቶ አምጥቶ ከቤት ወጥቶ ጀርባ መጸዳዳት ሲገባው ሌሊት አልጋው ላይ ተቀምጦ ለመክፈያ ይጠቀምበት ጀመር። እንትኑን የጠርሙሱ አፍ ላይ ይለጉምና ጭር ባለ ሌሊት ቁር ያደርጋል። ድምጹ ሊያሳብደኝ ይደርሳል። በሌሊት እንኳን እንደ ኮካኮላ ጠርሙስ ያለ ለፍላፊ አሰራር ያለው ዕቃ ሚቅርና ቢምቢዎች ሲበሩ የትናንሽ ክንፎቻቸው መርገብገብ እንደ ጀት ጆሮዬ ላይ የጮህ ይቀሰቅሰኛል። የሱ አልጋ ግርጌና የኔ የትራስጌ ስለሚነጻጸሩ አልጋው ላይ ራቁቱን ተቀምጦ ለመሽናት ሲቀመጥ በመጠኑ ወደ ጭንቅላቴ ይቀርባል። ታዲያ የሽንቱ ጠረን በዚያች ጠባብ ጠርሙስ አፍ እንደ ሲጃራ ጢስ አምልጦ የኔ የምተኛበት ሰፈር ሲበክል አሸተዋለሁ። ካልሲውን ሳባረር በዚህ ሊቀጣኝ ነበር መሰለኝ። ሌሎች ደባሎች ግን ነፍሴንና ጤንነቴን ካሰለሰለችው ከዚህች አይነት አደጋ ስለራቁ መሰለኝ ግድ አልሰጣቸውም። ምንም በደል እንዳልተፈጸመብኝ ሁሉ አዲስ ጉድ አልጋዎቻችን አካባቢ ሰርጎ እንዳልገባ ሁሉ በጸጥታ ይተኛሉ። ስህተቱ ከኔ የተጸነሰ ከኔ የተወለደ የኔን የቸልተኝነት ጡት እየጠባ አድጎ እኔን መልሶ የሚነጅሰኝ ለአምሳ ተወለደች። ለማንኛውም ሜዳ አድሬ የነበረ ሰው አልነበርኩም እንዴ? ይሄ ቀላል ችግር አይደለም እንዴ ብዬ ተውኩት። መርሳት ሳይሆን ችላ እየተማረርኩ ችላ። የማይለቅ ነገር አለ እንደ ጠባሳ ተጣብቆ የሚከተል ከራስ ባይመጣ እንኳን በሰው እየተሰራ። ባለቤቷን በመጥረቢያ የገደለች ሴት እጇን ሰጠች። ባለቤቷን በመጥረቢያ የገደለች ሴት ማንም ሳያስገድዳት መታ ለኔ እጇን ሰጠች። ከሁለት ወራት በኋላ የታተመው የአብዮታዊ ፖሊስ ጋዜጣ ግን ሪፖርቱ ውስጥ ስሜን ሳያነሳው ቀረ። አብዮታዊ ፖሊስ ጋዜጣ ነገሩ በምርመራ እንደተደረሰበት አድርጎ በነሐሴ 15 ቀን ጉዳዩን በጠቅላላ የመጀመሪያውና ሶስተኛው ገጽ ላይ አውጥቶት ነበር። ምንም ምርመራ አልነበረም። እንዲህ ነው የሆነው። የደሞዝ ዕለት ነበር እና ከሞቢል ቤንዚን ማደያ ሻይ ቤት የገዛሁትን በመልካም ወረቀት የተጠቀለለ አንድ ቦምቦሊኖ በልቼ ባለመጥገቤ ጫልቱን በሆዴ መርቃለሁ። ቦምቦሊኖ ባለ አጭር ታሪክ ናት። አያታለሁ፣ ወዳታለሁ፣ ገዛታለሁ፣ በላታለሁ። ባለመጥገቤ ግን ይቆጨኛል። አፌንና ቀኝ እጄን በወረቀት ጠራርጌ ጥፍሮቼም መንጻታቸውን እያገላበጥኩ ስፈትሽ አንዲት ሴት ተጠጋችኝና እየተንቀጠቀጠች ሰማህ ወንድም፣ ፖሊስ ጣቢያ ወሰደኝ አለችኝ። ለምን አልኳት። ባሌን ገድዬዋለሁ። የሱን ቆሻሻነት አልሰበስብም። የሱን ብልግና የምሰበስብበት ማህፀን የለኝም። ውሰደኝ ብያለሁ፣ ውሰደኝ። እንኳን ሰው የገደለች ዝንብ ከርጎ ውስጥ አውጥታ የወረወረች አትመስልም። ሂጂ ፖሊስ ጣቢያ። አንተ ውሰደኝ። ወላቦ ተደብር ያለው ስራዬ መንገድ መጠበቅ ነው። ጣጣ ውስጥ አልገባም። ሂጂ አንቺ። በዚህ መንገድ ቀጥታ ተውጭና መስቀልያ መንገድ አለ። እሱን ታቋርጭና እንደገና መስቀልያ መንገድ ያጋጥምሻል። እዚያ ዘንድ 5ኛ ፖሊስ ጣቢያ አለ። ሂጂ። አንተ ውሰደኝ። ከኔ ምን አለሽ? አለበለዚያ ሌላ ሰው እገላለሁ አለችና ከነጠላዋ ስር በደም የተለወሰ መጥረቢያ ቀስ አድርጋ ጎትታ አውጥታ አሳየችኝ።
ምን ነው አልኳት ከተቀመጥኩበት ሳልነሳ። ወንድ መገደል ሲያንሰው ነው። ሌላ ሴት ከፈለገ ለምን ትቶኝ አይሄድም? ቀላል ነገር እኮ ነው። ምግቡን እሰራለሁ፣ ልብሱን ካልሲውን አጥባለሁ፣ ነጋ ጠባ ቡና ፈላለሁ። ግን ናቀኝ። መግደልሽ ጥሩ አይደለም አልኳት። ምን አገባ? ፖሊስ ጣቢያ ወሰደኝ። ፖሊስ አይደለህም አለችኝ። መጥረቢያውን ስጭኝ አልኳት። ሰዎች መሰብሰብ ጀምረዋል፣ ራቅ ራቅ ብለው። እኔ ከተቀመጥኩበት አልተነሳሁም። በመጥረቢያ መሞት ምን ይመስላል? ሞት ይጣፍጣል? መጥረቢያውን እግሬ ስር ጣለችውና እንዳነሳላት አየችኝ። ተጨው ወደ ፖሊስ ጣቢያ ዳገቱን ተያይዘን ወጣን። በብሔራዊ ባንክ፣ በባህል ሚኒስቴርና በጤና ጥበቃ ሚኒስቴር ዳገት ፖሊስ ጣቢያ ደረሰን። የገደልሽበት መሳሪያ የታለ ስትባል ወደ እኔ እየጠቆመች ለሱ ሰጥቼው ነበር ጣለው አለች። ሌላ ፖሊስ ተልኮ እስኪያመጣው እኔ እንድቀመጥ ተደርጎ እየተሰደብኩ ቆየሁ። መጥረቢያውን ያመጣው ፖሊስ አዲስ አህጉር እንዳገኘ ሁሉ እየፈነደቀ ይሄን የመሰለ ኤግዚቢት ጥለህ ትመጣለህ አለኝ። ለምን ኤግዚቢቱ እንዳስፈልግ አልገባኝም። እኔ ካላነሳሁት እሷ የግዷን ታነሳዋለች ብዬ ነበር። ግን ገደልኩ ብላ ካመነች ምን ያስፈልጋል? ጽሑፉ በአብዮታዊ ፖሊስ ታትሞ ሲወጣ ገዳይዋ ነፍስ ያጠፋችበት መሳሪያ ሳቻ ቦታ ተደብቆ ሲገኝ መግደሏንም ከብዙ መስቀለኛ ጥያቄዎች በኋላ አምናለች ይላል። ስለ አመልካች ጣቶች የጥበቃ አሰልቺ የህይወት ጥርሴን ነክሼ እኖራለሁ። ረግማለሁ፣ በጣም እራገማለሁ። በግራጫው የህይወት ጎኔ ግራጫና ብሩህ ጎን አለው። ብሩሁ ቢያንስም የምለፋው ለስደት እንጀራ ነው። ባርኔጣዬን አደርጋለሁ። ብረታ ብረት የተለጠፈበት ጨርቅ የተተበተበበት ውስጡ ለሙቀት ተብሎ መሰለኝ በገበር የተደራረበ እሱን የፖሊስነትና የጥጥ ጭንቅ በተላጨ ጭንቅላቴ ተሸክሜ ዞራለሁ። በጋ በሚያቃጥል ፀሐይ እስከ ባት የሚደርስ ነፋስ የሚከነትር በወፍራም ገመድ የሚተበተብ ቆዳ ጫማ ጠልቃለሁ። የማጠልቀውን ጫማ ክብደት ያልጠገበ ቅጥነቴ ለረጅም ጊዜ ተሸክሞ መዞር ይከብደዋል። እሱን እየጎተትኩ አዲስ አበባን ዞራለሁ። ከአንድ መንገድ ወደ አንድ መንገድ በአዲስ አበባ የኮረኮንችና የአስፋልት ሸጣሸጥ ከቦቱ ጫማ ከፍ ብሎ የሱሪ ነገሮች በላስቲክ ሰበስባቸውና የበለጠ ግለት ሰበስባለሁ። የንባውራ ለመምሰል ወገቤን በሰፊ ጥቁር ቀበቶ እፈድናለሁ። ሸሚዜን እስከ አንገት የቆልፍና ለመታነቅ ከራሱ የተቃጠረ መስላለሁ። ደም ስሮቼ ከአገጬ ስር እንደ ጅራፍ በቅለው ይሄ ሁሉ እንድራገም ይገፋፋኛል። አይኖቼ ሁሉ ጊዜ ይርገበገባሉ። ወንጀለኛ የማግኘት ረሃብ አይደለም። በዚህ ምድር ላይ ከሚነቃነቅ የሰው ፍጡሩ ወንጀል ያልሰራ ወንጀል በልቡ ያላሰላሰለ ማን ይኖራል? አይደለም። ወንጀለኛ የማግኘት ጉዳይ አልነበረም። ለመኖሪያ ፖሊስ የሆንኩ ነኝ። የተነገረኝ ነኝ። አይኖቼ ስህተት ፍለጋ እንዲማስኑ የተነገረኝ ነኝ። የልጅነቴ ጉቤ ልምድ ተጨምሮ የሚያመልጠኝ ነገር ግን አልነበረም። እንኳን ከፊት ለፊቴ የማየው ከጀርባ የተደብቆ የሚደረገው እንኳን አያመልጠኝም። ጉቤ አይደለሁ። ጉቤ አይኖቼ ይደክማቸዋል። ድሮ ጉቤ ሆኜ አይኖቼ አይደክሙም ነበር። ምክንያቱም ጉቤ ያለው አይኖቼን የማዘው እኔ ነበርኩ። ጉቤ ያለው የአይኖቼ ጌታ እኔ ነኝ። ያን ጊዜ ፊት ለፊት ተፈጥሮ የሚጠፋ ተሰርቶ የሚፈርስ ወይም ጠፍቶ የሚፈጠር ፈርሶ የሚሰራ ያመልጠኝም ነበር። ያኔ በአይኖቼ በረጉ አይኖቼ እየዳበሱ በገለልተኛነት አልፋቸዋለሁ። አሁን ፖሊስ ስሆን ግን መመጠን አለብኝ።
የመረጃ ፍርስራሽ ለቃቅሜ ይህን ለቅምቃሚ መዝኜ ወንጀል ይሁን ቧልት ቀል ይሁን ኮስታራ ጉዳይ ገጣጥሜ መግለጥ አለብኝ፣ መወሰን አለብኝ። አውቶቡስ ፌርማታ እጁን ኪሱ ከቶ የሚንጎራደድ ጎረምሳ ምን ሊሰራ እንደሆነ መጠርጠር አለብኝ። ጉቤኛ መመልከት አይደለም፣ ዝም ብሎ ማየት የለም፣ ወላ ምን አገባኝ የለም። ምናልባት ይሄ እጁን ኪሱ ከቶ እያፏጨ ባለቀጠሮ የሚመስለው ጎረምሳ በጥቂት ሴኮንዶች ውስጥ ከተመቸው ወደ ኪስ አውላቂነት ሊለወጥ ይችላል፣ ወይም ከደረቱ ኪስ የጸረ አብዮት ወረቀት አውጥቶ ሊበትን ይችላል። በመንገድ የሚነጫነጩ ሁለት ሰዎች ምን እየሰሩ እንደሆነ መጠርጠር ግድ ነው። ወደ ድብድብ ይለወጥ ይሆን? ወደ ድብድብ ይለወጥ አይለወጥ እንደሆነ ጠጋ ብሎ ነገሩን ማጤን ያስፈልጋል። ተሳስቼ ተዳክሜ በተለይ አይኖቼ በትራኮማ እንደተደፈኑ ሁሉ ልመው ግንብ ተደግፈው ሳስለመልም ባልተጠበቀ ሰዓት አለቃዬ ሊመጣ ይችላል። አንዳንዴ በተለይ ቸርቸር ጎዳናን ስጠብቅ እስከ አጥንት የሰላችና ጥቁር አንበሳ ሆስፒታል አጥር ግንብ ላይ ወይም ከስሩ ባላፊ አግዳሚ ተከልያ ናውዛለሁ። ሰው ይሄዳል ይመጣል፣ አውቶቡስ መኪናዎች አልፋሉ ይሄዳሉ እና እንደ ብረት የከበዱኝን የአይኖቼን ሽፋሽፍት ያለ ፈቃዴም ቢሆን ለእረፍት ከድናለሁ። ብዙ ጊዜ አልታይም። የቁጥጥር ዕለት ከሆነ በአይኔ የማውቀው የሀገር አስተዳደር ፖሊስ ዘንድ ሄጄ ወሬ ጀምረውና ሰንተርያውን አውሶኝ ወይም እዛው እሱ አጠገብ ባርኔጣዬን ፊቴ ላይ ጣል አድርጌ ዛፍ ስር ተጋድሜ ውላለሁ። ነውዜ ካልመጣ ከሀገር አስተዳደር ደረጃ ላይ የራሴን የምስጢር ጉቤ ፈጥሬ እንደ ልጅነት ያፈጣለሁ። ወገኔ ሰላማዊ ነው፣ አስለፍቶኝ አያውቅም። ብዙ ጊዜ ግምቴ ላይ ቀናት ይችላል። አንዳንድ ጊዜ ያለ ቦታዬ ስዞር ሳርፍ ሳንቀላፋ አለቃዬ ሳያስጠነቅቀኝ ይመጣል። አብሮኝ የሚጠብቀው እንኳን የሆነ ደባች የሆነ ወሬኛ ሊሸፍንልኝ አይሞክርም። ከኔ ጋር ያላሳሰረው ሰው አልነበረም። እርስ በርሳቸው ያላባላቸው ድርዮች አልነበሩም። ወንጀል ግን አልቀነሰም። እኔን ታዲያ አጨካከን እንዲያላምደኝ ነው መሰል አብሮኝ እንዲሰራ አምጥተውት የመስበኪያ ጊዜ ቅርና አይኖችን የሚያይበት ጊዜ አልሰጠሁትም። በመጀመሪያ አዲስ አበባ ዱርዬ እንዲበራ ያስፈልጋል። ፊት አትስጠው፣ ፊት ከሰጠ ተበላሸ ይለኛል። አረፍተ ነገሩን ሳይጨርሰው ርቃለሁ፣ ሸሸዋለሁ። ሰማይ ያያለሁ፣ መሬት ያያለሁ። ደስ እንዳላለኝ ነግረዋለሁ። አንዳንዴ ሳልወድ ነበር። አልፎ አልፎ የማራቸው ያስፈራራቸው ዱርዬዎች በፍርሃት ሰላም እያለው ያልፉታል። በዚህ ይኮራል። አንዳንዴ እሱ ግንብ ተደግፎ ቆሙ፣ እኔ ተደግፌ ተቀምጬ በሙቀት የጋሉ እግሮቼን እየኮረኩምኩ አላፊ አግዳሚ ማብጠልጠያ ወሬ ጀምርና ገና ወገቡ ሳይደርስ ማናውዝ ጀምራለሁ። ከሚያሰለቹኝ ወሬዎች አንዱ ደግሞ የእግር ኳስ ወሬ ነው፣ የስታዲየም ወሬ ነው። ይህ አይነት ወሬ ደግሞ አያጣም። የማያውቀው ተጫዋች ያለ አይመስለኝም። አንዳንዶቹም ከመወለዳቸው ጀምሮ የነበረ ታሪካቸውን ያወራኛል። እበሽቃለሁ። በሰው መወለድ ምን አገባው? የድሮ የፖሊስ ቡድን ስሙን ታውቃለህ? አላውቅም። አንተ እግር ኳስ አትወድም? አልወድም። ሩጫ ነው የምወደው። ሩጫ ሲስቅ እንደ አዋቂ ነበር። ስታዲየም በሳምንት 3 ቀን በእግር ኳስ ደጋፊ ጩኸት ይበጠበጣል። ግን የዓለም ዋንጫ ወስደዋል። ጩኸት ብቻ ነው። ቢችሉ ሀገር መክዳት ነው። አፍ ሲበዛ ይከስራል። በተለይ ብዙ አይኖች እያዩት የሚያወሩለት ነገር ይሸታል፣ ይበሰብሳል። ገና ሳያድግ ይረግፋል። ሩጫ ላይ ያለው አይን ግን የሯጩ ሁለት አይኖችና እግዚአብሔር ሰዎች ስለ ሩጫ የማይገባቸው ለዚህ ነው። ሯጮች መነሻቸው ላይ ተተውን ሄደው ሲመለሱ ብቻ ነው የምናውቀው። መሃል ላይ ምን እንደተፈጸመ አናውቅም። ምስጢር ነው።
የሰው ልጅ ከመፈጠሩ በፊት እንደነበር አይነት ምስጢር። ስለ ሩጫ ታዲያ አውርተህ አታውቅም? ስለምን ላውራ? በቅርብ የሙኒክ ማራቶን ማን አሸነፈ? ዘረዘርኩለት። ታውቃለህ እባክህ? የምወደው ማራቶን ነው። ከማራቶን ሌላ ስፖርት የለም። ምናልባት 10,000 ሜትር፣ እሱም ከስታዲየም ውጪ ከሆነ። የማራቶን ሯጭ ከማስደነቁ በላይ ያሳዝናል። 20 ኪሎ ሜትር ርቆን ሄዶ እንደገና ተዳክሞ ባለበት እኛን ተመልካቾቹን በልቡ እየረገመ ወይ እየመረቀ ተመልሶ ወደ ጀመረበት ሲመጣ ያሳዝናል። እሱን አናውቅለትም። የምናውቀው ማሸነፉንና መሸነፉን ነው። እኛ የምናውቅለት ርቀቱን ብቻ ነው፣ ያውም በጽሁፍና በወሬ። ማራቶን እኮ በአመት 1-2 የሚደረግ ነው። ቢሆንስ? ይሄ የሚያሳይ ከባድ መሆኑን ነው አልኩት። ከሌሎች ፖሊሶች ጋር ከኔ የተሻለ ሽርክና ነበረው። አብረን ስንሄድ እጅ ጨባጭ እና ተጨባጭ እሱ ነው። ለኔ የሚደርሰኝ ችላ ያለ ቀዝቃዛ እጅ፣ ቀዝቃዛ ፊት፣ ቀዝቃዛ አይኖች፣ ቀዝቃዛ ጥርስ፣ ቀዝቃዛ የራስ ንቅናቄ ብቻ ነው። አይከፋኝም። ያልሰማሁት ስም እያነሱ እየጠያየቁ ትከሻ ሲመታቱ አንዳንዴ ሊተኛኙ የሚቀጣጠሩ ይመስሉኛል። የአዲስ አበባ ከተማ መንገዶች ላይ ፖሊስ መሆኔ ሰላም አልሰጠኝም። ሰው የተሰበሰበበት ቦታ ስደርስ መንገድ የሚለቅ አለ። መኪና አጠገብ ብቻውን የቆመ ዱርዬ ካጋጠመኝ ይሸሻል። ምንም ሳላደርግ ይሸሻል። የአይኑን ነፃነት ልነፍቀው አልፈልግም። አይን ይከለከላል። አንድ መኪና አጠገብ ቆሞ እያደነቀ ቢያየት ይከለከላል። እያደነቀ ማየት ብቻ ሳይሆን በልቡስ መኪናዋን ለመስረቅ ቢያስብ ይከለከላል። ማሰብ ቀርቶ መኪናዋን ሰባብሬ መሸጥ ፈልጋለሁ ብሎ ቢጮህና ሳያደርገው ዝም ብሎ ቢያይ ይከለከላል። ከነሸሽተው ሲሮጡ አዝናለሁ። ልጠራቸው ፈልጋለሁ። ስነ ስርዓት አስጠባቂ እንጂ አስፈራሪ አይደለሁም። ከዚች መብቴ ክብር አልለመንኩም። አለማማጀ ከሄደ በኋላ ከሱ የበለጠ በልጫጫ ተኩብኝ። በልጫጫ ማለት በጣም ብልጥ መሆኑን ለማረጋገጥ እናቱን ከመጥበስ የማይመለስ። 1000 ዓመት ፖሊስ ሆኖ የሰራ ይመስላል። የቀድሞ አብሮኝ የነበረው ፖሊስ ነግሮታል መሰለኝ። ጀልተኛ ነህ አለኝ። ይሄን ያለኝ ጠዋት ገና የአዲስ አበባ ህዝብ ቢሮውን ሰብሮ ገብቶ ጥምጥማውን ሳይጀምር ገና ያ አሰላች እንግሊዘኛ ዘፈን I love you more than I can say የሚሉት በየቦታው መንተክተክ ሳይጀምር። ማን ይሄን እንደመከረው አልጠየቅኩትም። ማን እንደሆነ አውቃለሁ። ዝም ብዬ ያየሁት። በፖሊስነቱ ይኮራል። ኩራቱ ቀላል አልነበረም። ኩራቱ ከብዶት ከሱ አልፎ እኔን እየሰደበኝ ነው። አብረን እያለን ያለከፈው ሱቅ በደረቴ ምናልባት ደሃ ወገኔ ለፍቶ ቢያድርበት ያላስፈራራው ሊስትሩ ማስፈራራት ምን ነው አርበኛነቱ? ያልተቆጣው መኪና ነጂ ሰላምታ ያልሰጠው ህዝብ አልነበረም። ታዲያ ተግባቢ ይባላል። ፖሊስ ነህ ስልክ እንጨት ይለኛል። ልቤ እንደተከፋ ተሰብሮ የትም ወድቆ የቀረው ልቤ ይሄ አንጀቱን፣ ጉበቱን፣ ጣፊያውን፣ ኩላሊቱን ብቻ ተሸክሞ የሚዞረው እኔ ዝም ብለዋለሁ። አልፈራውም፣ አልደፍረውም። የትኛው የቀን ነገሬን ልከላከል? ሲቆጣ ጎበዝ ፖሊስ የሆነ ይመስለዋል። ብዙ ጊዜ ብዙ ያላጠፉ ሰዎች ይቆጣል። እንዲታይ አድርጎ ከብሔራዊ ቲያትር ሌባና ከስታዲየም አወናባጆች ጋር ቆሞ ይጫወታል። ስለ ስታዲየም ረብሻ እየቀለደ ያወራል፣ ይነጋገራል። ወላ ጠቅላላ ሽርክ ይሆናል። አንድ ጊዜ ስታዲየም ጋብዞ አስገባኝና ፖሊስ፣ ወታደርና አዲስ ቢራ ተባብሎ ተከፋፍሎ ሳልጨርስ ጥዬ ወጣሁ። እናትክን ሳንቲሜን አስከፈለህ አለኝ። ሽልንግ አውጥቼ ወረወርኩለት። ይሄ ስፖርት አይደለም፣ ሲቪልና ወታደር ብዬ ከመደቡ ሰው ሳልሆን ቂጥ ነኝ። የሀገሬ ሩጫ ይሄ ነገር የለውም። አበበ ቢቂላ በዓለም ዝነኛ የሆነው ስለሮጠ ነው። ስታዲየም ውስጥ ለአጭር ርቀት የሺህ ህዝብ አይኖች እየተከተሉት ቢሮጥ ኑሮ ምናልባት ዝነኛ አይሆንም ነበር።
ማራቶን ግን የሚሮጠው ከብዙ ሰዎች አይኖች ውጪ ነው። በነጋታው ታዲያ በሰራዊቱ አባል ሆነ ቡድንህን የማትደግፈው ለምንድን ነው ብሎ ሊሰብከኝ ፈለገ። ስራውን አስተካክሎ ያልሰራ ፍጡር ባርኔጣ በማድረጌ ከሌላው ሊያገለኝ ይፈልጋል። ዝም ብዬ አየሁት። ፈራኝ። ለምን እንደፈራኝ አላውቅም። ትቶኝ ለመሄድ ፈልጎም ይሆናል። ብዙ ጊዜ የሚጎበኝን አለቃ ሲመጣ ቀድሞ ወሬ የሚጀምረው እሱ ነበር። እኔ ሰላምታዬን ሰጥቼ አፈገፍጋለሁ። የፒያሳ ልጆች ስታዲየም ዙሪያ የመርካቶ አጥፊዎች ሲመጡ ሲያስተዋውቀኝ ቸል እያልኩ ነበር። ይሄ ስራ ያስመርሮት ነበር። ያስተዋወቀኝን ሰዎች ደግሜ ሰላም አልላቸውም፣ እያየኋቸውም ሰላም አልላቸውም። አይናፋርነት አይደለም፣ የተግባባ ይለኛል። አንዳንድ ሰዎች ሽርክና ሲፈጥሩ አስልተው ነው። ገና ሲያዩኝ ፖሊስ ነኝ፣ ፖሊስ ምን እንደሚጠቅም ያስባሉ። ከኔ ምን ሊገኝ እንደሚቻል ያስባሉ። ለኔ ምን መስጠት እንደሚችሉ ያስባሉ። ሰላምታው እኔን መልኬን አይተው ደስ ስላላቸው ሳይሆን እቅዱ ለነገ ነው። ነገ ዘመድ ሲታሰርባቸው መንገድ እንድጠርግላቸው፣ ትራፊክ ሲያስራቸው እንዳነጋግርላቸው እጠቅም እንደሆነ ተገምቼ ነው። መርዳትም አልፈልግም። ስታዲየም ውስጥ በመለዮ ለባሽነቴ ወደ ሌላ መድበውኛል። የሥራ ባልደረቦቼ ከነሱ የግንኙነት መረብ ባለመግባቴ ያሰቡትን ባለማሰቤ ቸል ይሉኛል። ዙሪያዬን ጣት ነበር። ብዙ ጣቶች አሉ። ወደኔ የሚጠቁሙ ጣቶች ናቸው። ለሲቪሉ የሚያስር፣ የሚሰልል፣ የሚደባደብ፣ ለፖሊስ በቂ ጓደኛ መሆን የማይችል፣ ለአለቆቹ የፈዘዘ የተበላሸ አትኩሮት የጎደለው የገዛ መስሪያ ቤቱን የእግር ኳስ ቡድን መደገፍ ያፈረ ሰው ነኝ። እነኛ ወደ ግንባሬ የሚጠቁሙ ጣቶች ታዲያ ታጥፈው አያውቁም። እኚህ ጣቶች ሺህ አጥቃላቸው። እነዚያ ጣቶች ሺህ ጊዜ መታጠፍ ይችላሉ። እነዚያ ጣቶች ጥፍራቸው ረጅም የሾለና ጉድፍ የጎረሰ ነው። የእነዚያ ጣቶች ጥፍር ጫፍ እሳት የተለኮሰ ነው። እነዚያ ጣቶች ወፍራምና ደንደሳም ናቸው። ደንደሳምና ደፋር ናቸው። እነዚያ ጣቶች በስብ እየተደረቱ ማን አለብኝ ባይ ናቸው። እኔ ሊበራይ እንደደረሰ የጤፍ ክምር የነዚያን ጣቶች ድፍረት ቆም ይጠብቃለሁ። አንዳንዶቹ እንደ ጠጠር ይወረወሩብኝና አንጥሬ እሸሻቸዋለሁ። አንዳንዶቹ እንደ ዘንግ ይመጡና አንጥሬ መልሳቸዋለሁ። አንዳንዶቹ ተለኩሰው ይመጡና አቃጥለውኝ ይሄዳሉ። እነዚያ ሁሉ አመልካች ጣቶች፣ የብዙዎቹ አመልካች ጣቶች እንደ ጦር የተሰሩ ናቸው። እነዚያ ሁሉ አመልካች ጣቶች እንደ ጦር የሾሉ እሳቶች ናቸው። ትዝታ ረቂቁ በቆይም ከተወለድኩበት ቦታ ርቄ ብዙ ብቆይም ኤልያስን አረሳውም። ኤልያስና ሴት ጓደኞቹን አረሳቸውም። እሱን ብቻ ሳይሆን እንጀራ እናቴን፣ እህቴን፣ አባቴን አስታውሳቸዋለሁ። እነዚህን ብቻ ሳይሆን የታጠብኩበትን ወንዝ ወዲያ ወዲህ የረገጥኳቸውን የበት ጉልላቶች፣ በሩቅ ከዛፍ ዛፍ ሲንሸራተት ያየሁትን እባብ፣ ከዕለታት አንድ ቀን ባልተሰየመ ጥሩ ስም እንኳን በሌለው ቀን መዳፊ መሃል በላቤ እስክትረጥብ የያዝኳትን ጠጠር፣ ጸጉሬን ተቆርጬ ስወጣ ኮሌታዬ ስር ወይም አንገቴ ስር ላይ ሳይጠረጉ ሳይራገፉ የኮሰኮሱ እረፍት የነፈጉኝና የማራግፋቸው የጸጉሬ ቁርጥራጮች በልጅነት ጥጋብ ጠላሞታቸውን እያሳደድኩ የተጫወትኩባቸው ጭልፊቶች፣ ከዝግባ ነጭና ጥቁር ውሃ መስለው የሚፈሱትን ጉሪዛዎች፣ ጭር ባለ የግንቦት ሌሊት ቀን በዋለው ግለት ተቀስቅሰው የሚያሳክኩኝ የግራ አውራ ጣት ሙጀሌዎችን፣ ራቁቴን ካልጋው ወርጄ መኝታ ቤት የጨለማ ውስጥ ከወለል እያፋተጉ በተመስጦ ያከኩት
እነዚህ ሁሉ ጊዜ እየተለዋወጠ ባልጠበቅኩት ጊዜ ህሊናዬ ውስጥ ብቅ ብለው ህልሜ ተረት ውስጥ ከቸች ብለው በቀዝቃዛ ትዝታ አንድ ደውኝ ይሄዳሉ። ከየት እንደመጣሁም ይነግሩኛል። አንዳንዴ በመንገድ ገጹ አቋሙና አለባበሱ ጥንት የማውቀው ሰው ያየሁ እየመሰለኝ ደነግጣለሁ። ባልደነግጥም ይገርመኛል። ባልደነግጥም ባይገርመኝም የድሮዎቹ ሰዎች ትዝ እንዲሉኝ ይቀሰቅሰኛል። አንዳንዴ ልቤ ይሰበራል። ያመለጥኩ መስሎኝ አለማምለጤ ሲጋረጠኝ፣ አለማምለጤ በትዝታ ተመስሎ፣ አለማምለጤ በቸልታ በአጠገቤ በሚያልፍ ሰው ተመስሎ ህሊናዬ ውስጥ ሲጫር ልቤ ልትተረተር ትደርሳለች። አንዳንዴ ስለ ሙስጠፋ፣ ስለ ኤልያስ በህይወት መኖር አለመኖር ለማወቅ ንፋስ መውጫ ተመልሼ ለመጠየቅ አስብና ፍርሃት ይለኛል። ወሰን አትረሳኝም። ከኔ ጋር የጠበቀ የግል ጉዳይ ኖሯት ባያውቅም መልኳ ሁል ጊዜ የበለጠ አምሮ ተቀባብቶ እየታወሰኝ ለራሴ የግል የቁንጅና መለኪያ አድርጌያት ነበር። ታዲያና ለማየው ቆንጆ አየን ሲሉና ሲያደንቁ ያበሽኩኛል። አባይን ያላየ ቁርጡሜን ያደንቃል። የበኩረን ዘመድ ገነትን ካየኋት ጀምሮ ትዝ የምትለኝ ወሰን ነበረች። በንክኪ ቆንጆን ሲቀሰቅስ ገነት ከድብቅ ህሊናዬ ደን እያበራች ወጣች። ቅላቷ ከባትሪ እንደሚወጣ ብርሃን በአይኖቼ ሰርጎ በአፍንጫዎችም ቀዳዶች የወጣ እስኪመስለኝ ለክፋኝ ነበር። ያን ጊዜ ሳይገባኝ በልቦናዬ ደስ ትላለች ብዬ አቅልዬ ሰይሜያት ያቺ ተራ ሐረግ እንደ ዋርካ ሰፋች። ፈራው፣ ገነትን ፈራው። የራሴንም ጠማማ ትውስታ ወገቡን በወሰን ትዝታ የታጠቀውን ወሰንን ፈራው። የማላያት የማልደርስባት የህልም ዓለም ልጃገረድ፣ የማላያት አይኖቼ የማልነካት ገነትንም ፈራው። ሳስባት የዚያን ቀትር ቀን ማማረሯን ሳስበው ልቤን እየከበደኝ ለአጭር ጊዜ መኖሬን ፈራው። ስለሷ ማሰብ ስህተት እየመሰለኝ ከህሊናዬ ለፍቃት እጥርና እንደተሳካለት ሁሉ በጀርባዬ ስንጋለል መስሏ የቆርቆሮ ጣሪያችን ላይ እንደ ብርሃን ማህረብ ተንጠልጥሎ አየዋለሁ። ራሴም አስፈራኝ። አይኖቼ ማሰብ ጀመሩ። ሴት ባጠገቤ ስታልፈኝ በመጀመሪያ ቁንጅናዋን መልኳን አይና በተደራረበ ስልት ማወዳደር ጀመርኩ። መጀመሪያ ከወሰን ቀጥዬ ከገነት መልክ ጋር። በኩረ ሲመጣ ገነት የምትባል ልጅ እንደፈለገችው ስነግረው በመጀመሪያ የጠየቀኝ እዚህ ቆየች ብሎ ነው። አዎ አልኩት። ምን ያህል ቆየች? 1-2 ደቂቃ። ሌላ ሰው ለማየት ሄጄ እኮ ነው። አለማየሁ ጸባዩን ያውቅበታል መሰል እኔን እየሳቃየኝና በኩረ መዝገብ ይጠብስብኛል ብለህ ነው አይደል ቆየች ምናምን የምትለው? ይሄን እኮ ሴት ሆኖ እንዳይታወቅም አለ ወደኔ እያመለከተ። ዝም አልኩት። አለማየሁ እንደተደናገጠ ሰው ሁለታችንን አቀያይሮ አየና የተሰጠኝ ስድብ የሚያስገርመኝ መስሎት እኔን ለመከላከል ይሁን ወይ እሱም ሴት ተነፍጎ እንደ እህትህ ናት አይደል ዘመድህ ልትቆርጣት ነው ምንድነው አለው። ከናንተ ዱርዮች ጋር ተገናኝታ እንድትበላሽ አልፈልግም። አንተ ቤቷ ሄደህ ታድር የለም? ዘመድ ነኝ። እንደ ሙሴ ዘመን አታስብ። በልጅቷ ምን አገባ? ዘመድ ከሆነች ምን እንደባል ያደርጋል እንዴ? ዘመዴ እኮ ናት እህቴ በላት እንዴ። እኔ ብታጋጥመኝ እንደ በፊቱ አይኖቼ አላልፋትም። ድባቅኔ መመታት የምታምር ጭቅና አላለማየሁ። በኩረ በሽቋል። ስለ ነጋሳ ለመኖር ቶሎ ከአምቦ ለመመለስ ፈረስ ወይም አህያ ሲጋልብ ወድቆ እንደሆነ በመገመት ተረባ አንስቶ ሊያስቀን ፈለገ። አልሳቅንም። ማለቴ የሚያስቅ ነገር አልነበረም። የሚያስቀው ሰው በዘመዱ ሴት ሲቀና ነው። ነጋሳን እንወደዋለን፣
ነጋሳ የሚለከፍ አይደለም። ነጋሳ እንደ ጥሩ አባት ነበር። ተኝቼ ግን ገነት ባዶ በነበረው ልቤ ቦታ ተመቻችታ እንደምትመጣ ይገባኝ ነበር። እኔ ውስጥ እንደምትቀር ይገባኛል። እንደለከፈችኝ ይገባኛል። ወይስ እግዚአብሔር አንድ ሌላ እርግማን ሊልክብኝ የመጀመሪያ እቅዱናል? መጀመሪያ ገነትን፣ ቀጥሎ ፍሬውን፣ ቀጥሎ ባቡን። በተለይ አንድ ቀን ማታ የቤታችን አምፖል ተቃጥሎ በጨለማ ተቀምጠን ጃፓን አምፖል ሊገዛ ሄዶ እኔ ወደ በሩ ስወጣ የበሰለ ሾላ የመሰለች ጨረቃ እንዲህ የምታክል ወላ ትልቅ ዱባ የመሰለች ጨረቃ ከመሬት ብዙ ሳትርቅ ሰማይ ላይ እንደ ወይዘሮ ቁጭ ብላ አየሁ። ገጿ ትንሽ የቆሸሸ ይመስላል። በእጄ ጥጥ ጨብጬ ልጠርጋት ብዘረጋ የምደርስባት የሚመስል ጨረቃ ስትወጣ የተባለችው መጽሐፍ ትዝ አለችኝ። ከመሃል አለማየሁን ጠየቅኩት። ጨረቃ ስትወጣ የምትባል መጽሐፍ ታውቃለህ? ከጨለማ ውስጥ ሰምቼ አላውቅም። አላነበብከውማ? ይደብራል። ሙዚቃ እየሰማን እንጥበስ ወይስ ደባሪ የአብዮት ነገር እናንብ? ስለ አብዮት አይደለም። በጨለማ ሲያዳምጡት ያለማየሁ ድምጽ የሌላ ሰው ይመስል ነበር። ለምን? ሰው ጥሩ ናት ብሎኛል። ማን አለ? ለኔ ሳይሆን ሁለት የኮሌጅ ተማሪዎች ቆመው ሲያወሩ ጆሮዬ ወደቀ። ዋሸው። ፖሊስ ነሽ? አምፖሉ መጣ። ጃፓን ባልቦላ ሳያጠፋ እየሳቀ ቀጠለው። መብራቱ በራ። ያኔውኑ ያለማየሁ ቴፕ ጩኸቷን ጀመረች። ቀልቃለዋ ህይወት ወደ ነበረችበት ተመለሰች። ሙዚቃው ጃፓን ሙዚቃውን ተከትሎ መደነስ ጀመረ። እኔም በጀርባዬ ተንጋልዬ የቤቱን ክዳን ቆርቆሮ ያባጣ ጎርባጣ ሰንበሩ መቁጠር ጀመርኩ። የቆርቆሮውን ሰንበር እቆጥራለሁ። ቀን ቀን የቀትር ፀሐይ ከበላይ ሳትወጣ ቀዳዳዎች እቆጥራለሁ። የእድል ሴራ እንደሆነ አላውቅም። የዝናብ ጊዜ ውሃ በሚንጠባጠብበት በኩል ነው አልጋ የተዘረጋው። ለማንኛውም ግን ዝናብ አልፈራም። በኩሬ ይመስለኛል ሴረኛም አልፈራም። ሴረኛና ዝናብ አልፈራም። ዝናቡ ሲጠና ነው ታዲያ። ቆርቆሮ በመስማር ከወራጅ እንጨት ጋር ከተያያዘበት በኩል እየቆየ ጠብታ ውሃ አልጋዬ ጠርዝ ላይ ይወድቃል። እዚያ ላይ ግልገል አሸንዳ የተተከለ ይመስለኛል። ሲፈናጠቅ ትራሴ ድረስ ይመጣል። አንዳንዴ አልጋዬን ስቶ መሬት ይወድቃል። አንዳንዴ እግሬ የደረሰበት የአልጋው ግርጌ ላይ ተም ያደርጋል። ሴራውንም ዝናቡንም አልጠላም። ሴራውም ዝናቡም ሁሉም ቢኖሩም ያለ አይመስለኝም ነበር። በስራና በእረፍት ቀናት በየመንገዶቹ ዳር አስፋልትና ኮረኮንች ላይ የተሰጡ መጽሐፍት መሃል ጨረቃ ስትወጣ መፈለግ ጀመርኩ። ብዙ አይነት መጽሐፍ ታየው። የምፈልጋትን ጨረቃ ስትወጣ ግን አላገኘኋትም። ጋሽ ይሄን ግዙ፣ ጥሩ ነው። ጨረቃ ስትወጣ የምትባል መጽሐፍ አለ? የማን ነው? ብርሃኑ ዘሪሁን ይባላል። የለኝም። መርካቶ ለምን አትወጣም? አንድ ቀን መርካቶ ወጣው። ብዙ የውራጅ ሱቆች አዳረስኩና ሊሰለቸኝ ሲል አንድ ሱቅ ውስጥ አገኘኋት። ልቦናዬን ስቼ ጨምድጄ ያስኳት። ሻጩ ከባድ ገንዘብ ጠየቀኝ። 12 ብር ዋጋው ሊሆን አይችልም። እንዲቀንስ ብጠይቀው አልሰማኝም። ከእጄ ሊወስዳት ሊነጥቃት ይፈልጋል። አምጣ እንጂ ዩኒፎርምን ብትለብስ እኮ አልፈራህም አለኝ። ፍራኝ ብሎ የለመነው ነበር። ስለ ዩኒፎርምም አላነሳንም ጋሼ። አምጣው፣ የመጨረሻ 11 ወሰደው። ይሄም አይገኝ የድሮ መጽሐፍ ነው። ይሄም መግዛት ካልቻልክ ሌላ አለልህ ብሎ አንድ አዲስ መጽሐፍ ፈልጎ አውጥቶ አይኔ ስር ገተረው። የአብዮት ዋዜማ የሚል አርዕስት አሳየኝ። አልፈልግም፣ የምፈልገው ይሄንን ነው። ትቼ በሌላ አቅጣጫ ዘገምኩ። 8 ወሰደው፣ 7፣ 6፣ 5 እያለ ሲቆጥር እንዳልሰማ ሰው ዘግቼው ሄድኩ። በመጨረሻ ከሌላ ቦታ ሲነጻጸር
ያልቆሸሸ አግኝቼ 5 ብር ከፍዬ ወሰድኩ። ሁለት የማይጣጣሙ ስሜቶች አደሩብኝ። አንድ ቦታ አረፍ ብዬ ለማንበብ መፈለግና መጽሐፏን በሱሪ ኪሴ ከትቼ ወደ ሰፈሬ በእግሬ መመለስ። መጽሐፏን ኋላ ኪሴ ከተትኩ። መጽሐፏ ጭኔና ቂጥ ላይ ትሰማኛለች። አባጣ እጥፋቷ፣ የርጅናዋ የብልጢስ የርጅና አመዷ ለአመልጣቶች ላይ ቀርቷል። ወረቀቶቹ ጠረናቸውን ፊትና ኋላ ሳወዛውዛቸው የሱሪ ቴትሮን እንደ ወንፊት ሆኖ በመርካቱ እየነሰነሱ በሲኒማ ራስ መንገድ ዳር እየነሰነሱ በማርስ ሆቴል በበላይ ዘለቀ አደባባይ በተክለ ሃይማኖት ከመንገደኛው አፍንጫ ሳትደርስ ጠረኗ ከመሬት ከፍታ ምናልባት 1 ሜትር ተኩል እንደ ትኩስ ጥብስ ጢስ ጥላ መጣል ያቃተው አመልማሎ ደመና ሆና መርካቶ እንደ ሰየች ኩርዳ አብዳ ነበር። ያው በራሷ አቧራ። ቤቴ ስደርስ መጽሐፏን ጠረጴዛዬ ላይ አመቻችቼ አስቀመጥኳት። ከፊት ለፊት ልባሷ ላይ ያለችው የጨረቃ ስዕል ደብዛዛ ሰማያዊ ሆናለች። ልባዷ ላይ ያሉት እርጅና የሰራቸው ሸንተረሮች በውስጣቸው የጠቆረ አቧራ ነክሰው ይዘዋል። የስዕሉ ዛፍ በከፊል ተልጦ ቆሻሻ የጣት ማህተሞች ይታዩባቸዋል። መጽሐፏን የውሃ ፈረሰኛ ከወሰዳት በኋላ አንድ አሳ አጥማጅ በመረብ ጠልፎ ያወጣት ትመስላለች። የውስጥ ወረቀቶቿ የቆሸሸ ቢጫ ቀለም ነበራቸው። አልፎ አልፎ መጽሐፏ ውስጥ ህዳጎቹ ላይ የደም ነጠብጣቦችና አንዳንድ የማይገቡኝ ቃላት በሰማያዊ ብዕር ተጽፈዋል። የመጀመሪያዋ ገጽ ካርታ ነገር ተስሎባታል። የጀርባ ሽፋኗን ከተሸበለለበት ዘረጋው ቀድሞ ወደ ነበረበት ይመለሳል። ቢቸግረኝ ለማስተካከል ብዬ ላዩ ላይ ትልቅ የፊት መስተዋት ከግድግዳ ላይ አውርጄ ደረብኩበት። በመጀመሪያ በጀርባዬ ስጋደም እስከ ዛሬ ተሰምቶኝ የማያውቅ ትርጉሙን ያልተረዳሁት ስሜት ደረቴን ያዘኝ። ደስ አለኝ። እንባ የሚጠራ ደስታ ነበር። ትርጉሙን ግን አላውቀውም። ለምን እንደሆነ እንደተሰማኝ ትርጉሙ አልገባኝም ነበር።